በካህን እጅ የሚባረከው ቅዱስ ቁርባን የክርስቶስ ስጋና ደም እንደሆነ እናምናለን ነው የሚለው። እንግዲህ ይሄንን ጠረጴዛ የሚለው አይዶን በዕለተ ሐሙስ ክርስቶስ ሲፈትትበት የነበረው ወይም ሲባርክበት የነበረው ጠረጴዛ ለማሳየት ነው እንጂ ለእኛ ታቦት በጭራሽ አይደለም ተብሎ ነው የተፈታው። እና የማይሆን አፈታት ማለት የማይመስል ስን አፈታት። ምክንያቱም ካህኑ በጠረጴዛው ላይ አድርጎ የሚባርከውን ቁርባን የክርስቶስ ስጋና ደም እንደሆነ እናምናለን ነው። እንግዲህ በጠረጴዛው ላይ ነው የሚለው አደል። ዘዲበ ጠረጴዛ ዘይትቄደስ በማ በካህኑ እጅ የሚባረከውን የሚፈተተውን ቁርባን የክርስቶስ ስጋውና ደሙ እንደሆነ እናምናለን ነው። ምንም ልታደርገው አትችልም። ግልጽና ግልጽ የሆነ ሀሳብ ነው። አሁን አይ ቲንክ ይመስለኛል የቃሉ ወይም ይሄ ቃሉ ጠረጴዛ የሚለው የሆነ ከምግብ ከእንትን በጣም ስለተለመደ ይቀላል የሚል ሀሳብ ይመስለኛል። እንግዲህ ሳስበው ባይዞ ቃል አይደለም፣ የሆነ ቃል አይደለም ንዋያትን የሚባርካቸው ባይዞ እንዴ የክርስቶስ ስጋ እኮ ባይዞ ህብስት ይባላል። ይህ ህብስት ማለት እኮ ከምንበላው ህብስት ጋር እኮ ስሙ ቃሉ እኮ ተመሳሳይ። አረ እንጀራ ይባላል እኮ ከምንበላው እንጀራ ጋር ቃሉ ተመሳሳይ ነው። እንጀራ ስለተባለ አይቀልም፣ እንጀራ ስለተባለ አይከብርም። የማን እንጀራ? ሰማያዊ እንጀራ መሆኑ ኦኬ። ምን እየተባለ ነው የሚለው የሚሸከመው ሀሳብና የሚሸከመው መልእክት ነው እንጂ ቀላልም ከባድም የሚያደርገው ቃሉ አይደለም። አዘኝ ዶፍዘት ቃሉ አይደለም። ኦኬ ዩካሪስት አሁን ለምሳሌ እኮ ታንክስ ጊቪንግ ወይ ምስጋና ማቅረብ ማለት እኮ ነው። ግን የክርስቶስ ስጋውና ደሙ ወይም ደግሞ የክርስቶስ መሆኑ ግን ልዩ ያደርገዋል፣ ክቡር ያደርገዋል። ምንም ነገር የክርስቶስ ከተባለ በቃ ታላቅ ክብር ይገባዋል ወይም ደግሞ ያስፈልገዋል። ስለዚህ ያንን ጠረጴዛ ያንን ማዕድ ምን አይነት ማዕድ ነው የሚቀርብበት ነው የሚቀርበው ማዕድ እኮ ነው። ማዕድ እኮ ተባለ የክርስቶስ ስጋውና ደሙ እኮ መብል ተባለ እኮ። ግን መብል ብቻ አይደለም፣ ሰማያዊ መብል ነው። ያ ጠረጴዛም ተራ ጠረጴዛ አይደለም፣ የጌታ ጠረጴዛ ኦኬ፣ ቅዱስ ጠረጴዛ፣ ሚስጢራዊ ጠረጴዛ፣ የሚስጢር ጠረጴዛ እየተባለ እኮ የሚጠራ የሚስጢር። ምክንያቱም እዛ የሚቀርበው መብል የስጋ መብል ሳይሆን ሰማያዊ መብል ነው፣ ሰማያዊ መጠጥ ነው የሚቀርበው። ከዛ አንጻር አባቶቻችን በምልአት ተጠቅሙበታል። በምልአት በስፋት ማለት በተለይ አባ ጊዮርጊስ ዘጋስጫ በአርጋኑ ቅድም መምህር በረከትን በስፋት ሲያሳዩ ስለነበር የልጅሽ የመለኮቱነቱን መብል ቁርባን በዚያ ላይ የሚፈተትበት የሚስጢር ጠረጴዛ እንድቀርብ እርጂ ነው እመቤታችንን። ኦኬ የመለኮትነቱን ሚስጢር የሚፈጸምበት የክርስቶስ ስጋና ደም የሚፈተትበት የሚስጢር ጠረጴዛ ተባለ። የሚቀርበው የሚፈተተው ምኑ ላይ ነው? ታቦቱ ላይ አይደል? የሚስጢር ጠረጴዛ ተባለ። አባ ጊዮርጊስ ዘጋስጫ ምን የሚደረግበት? የክርስቶስ ስጋና ደግሞ የሚፈተትበት አሉ። ያ ደግሞ አባ ጎርጎርዮስ ዘሸዋ ማለት ነው የኢትዮጵያ ቤተክርስቲያን ታሪክ በሚለው መጽሐፋቸው ቃል በቃል የሐዲስ ኪዳን ታቦት ግን የክርስቶስ ስጋና ደም ካህኑ ወይም ቄሱ የሚያከብርበት የሚፈትትበት የክርስቶስ አማናዊ ስጋና ደም የሚያደርግበት ቅዱስ ምስዋዕ ወይም ደግሞ መሰዊያ ነው ብለው ጠቅሰውታል ማለት ነው። እዛ ጠረጴዛ ቅዱስ ጠረጴዛ የሚስጢር ጠረጴዛ ላይ የሚፈጸም ምንድን ነው ማለት ነው? ታላቅ ሚስጢር ነው ማለት ነው። ከስሙ አንጻር ወይም ደግሞ ይሄ ቃሉ ሳይሆን እንዲከብርና እንዲቀል የሚያደርገው ምንድነው? የሚፈጸመው ሚስጢር የምን ጠረጴዛ የሚለውን በጣም መሰረታዊ ነገር ነው። ከአባቶች ዝም ብዬ ሁለት ነገር ላሳይና አይ ቲንክ የዚህ የአንደኛ ቆሮንቶስ ምዕራፍ 10 መምህር በሄዱበት ጥሩ ነው።
ሁለት አባቶችን ላሳያ ማለት የማይጠቀም አባት የለም። ባይዞ ቅዱስ ጠረጴዛ፣ የሚስጥር ጠረጴዛ፣ ልዩ ጠረጴዛ እየተባለ የማይጠቀም አባት የለም። ከውጭም ከሀገር ውስጥም አባቶች ማለት ነው። ለምሳሌ ቅዱስ ጎርጎሪዎስ የኑሲሱ ማለት ነው፣ ግሪጎሪ ኦፍ ኒሳ የኑሲስ ኦን ደ ባፕቲዝም ኦፍ ክራይስት በእንተ ጥምቀተ ክርስቶስ ማለት ነው፣ ስለ ክርስቶስ ጥምቀት ሲናገር ክርስቶስ ለምን ተጠመቀ የሚለውን ክፍል እያብራራ ይመጣና ሰዎች በጥምቀት የተለዩ የተቀደሱ ይሆናሉ። ጥምቀት ሲባል ኦፍኮርስ አሁን በቃሉ ደረጃ ብቅ ጥልቅ ማለት መዘፈቅ ሊሆን ይችላል ትርጉም፣ ግን በክርስትና መረዳት ሌላ ማለት ሌላ ሚስቲካል ትርጉም አለው። ምንድን ነው? ዳግም ልደትን እናገኝበታለን፣ የህይወት መታደስን፣ የተለያዩ ጸጋዎችን እናገኝበታለን። እና ልክ እንዴት ብሎ ያብራራል ቅዱስ ጎርጎሪዎስ? በመሰዊያው ያብራራል። ምን ብሎ ይናገራል? ኦኬ ከዚህ ልጀምር። አይ ቲንክ ፎር ዚስ ሆሊ አልታር፣ ይህ የተቀደሰ መሰዊያ፣ ቱ እሱም ማለት ነው፣ ባይ ዊች አይ ስታንድ እኔ የቆምኩበት ማለት ነው፣ ኢዝ ስቶን ባይዘው ድንጋይ ነው። አሁን ባህሪው ከድንጋይ የተለይ ባይዘው ከድንጋይ ሊሰራ ይችላል። የአዲስ ኪዳን ታቦት መሰዊያ ከድንጋይ ከእንጨት ከእብነበረድ ከተለያዩ ነገሮች ሊሰራ ይችላል። እና እኔ የቆምኩበት መሰዊያ ሪዝ ስቶን አለና ኦርዲናሪ ኢኒትስ ኔቸር። ስቶን ሲባል በባህሪው በተፈጥሮ ምንድን ነው? ድንጋይ ነው። ኦኬ ኖ ዋይዝ ዲፍረንት ፍሮም ዘ አዘር ስላብስ ኦፍ ስቶንስ ዛት ቢልድ አወር ሃውስ ኤንድ አዶር አወር ፔቭመንትስ፣ መኖሪያ ህንፃ ምንሰራባቸው ከእነሱ በተፈጥሮ የተለየ ድንጋይ አይደለም። የሆነ ከሰማይ እየወረደ የሆነ ከሌላ ፕላኔት የመጣ ድንጋይ አይደለም። በተፈጥሮ ሰዎች ቤታቸው ምናምን ሊሰሩበት የሚችሉት አይነት ድንጋይ ነው መሰዊያው። እሺ ዘን በት ይላል። ነገር ግን በት seeing that it was consecrated to the service of God፣ አንዴ ግን ለእግዚአብሔር አገልግሎት ከተመረጠ ከተቀደሰ በኋላ service of God and received benediction፣ ኦኬ ጸሎተ ቡራኬ ካገኘ በኋላ ከተባረከ በኋላ በቅባ ሜሮን ከከበረ በኋላ ግን ይህ መሰዊያ ማለት ነው it is a holy table። ምንድን ነው? ከዛ በኋላ ከድንጋይነት ወጥቶ ወዴት ነው የሚመጣው? ወደ ቅዱስ ጠረጴዛ ይቀየር ይሆናል ማለት ቅዱስ ጠረጴዛ ነው የሚባለው። ከዛ ከቡራኬ በኋላ ቅዱስ ጠረጴዛ it is a holy table an altar undefiled። አሁን የተቸገርነው ጠረጴዛ ሌላ ታቦት ሌላ መሰዊያ ሌላ እየተባለ አይደለም። ቅዱስ ጠረጴዛም ታቦቱም መሰዊያው አንድ ነው። እሱ ራሱ ነው። እሱ ራሱ ምንድን ሆሊ ቴብል ነው። እሱ ራሱ ምንድን ነው? አን አልታር አንዲፋይልድ፣ የማይቆሽሽ የማያድፍ ቅዱስ መሰዊያ ነው። ኦኬ ይህ ብቻ አይደለም የሚሆነው፣ ኖ ሎንገር ተችድ ባይ ሃንድስ ኦፍ ኦል፣ በየትኛውም ሰው ሊነካ የማይችል ቅዱስ የእግዚአብሔር ዕቃ ተብሎ ተለይቶ ከማን ውጪ አይነካው ማለት ነው። በማንም የማይነካ ይሆንና በት ኦፍ ዘ ፕሪስትስ ማለት ነው። ከካህናት ውጪ ፕሪስትስ አለውን ብቻ የሚነኩት ካህናት ብቻ የሚነኩት ቅዱስ ጠረጴዛ ቅዱስ መሰዊያ ይሆናል። ቅዱስ ጎርጎሪዎስ የኑሲስ ሆሊ ቴብል ቅዱስ ጠረጴዛ ብሏል። አንቀበለው? እንዴት ነው ማንቀበለው? ባይዘይ ቅዱስ ጎርጎሪዎስ ዘኑሲስ እኮ አይደለም፣ ሐዋርያ ቅዱስ ጳውሎስ እኮ ነው ቅዱስ ጠረጴዛ ያለው፣ የጌታ ጠረጴዛ ያለው ባይዘይ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ከቁጥር 21 ላይ እንደው እሱን አይደለም ከተባለ ይኸው መሰዊያው ራሱ መጀመሪያ ድንጋይ ነበር። ከዛ ተባርኮ ተቀድሶ በካህናት ብቻ የሚነካ ቅዱስ ጠረጴዛ ይሆናል፣ መሰዊያ ይሆናል፣ ካህናት ብቻ የሚነኩት ይሆናል የተባለው ይኸው ሆሊ ቴብል፣ እሱን ሆሊ ቴብል የተባለ መሰዊያ ሰው ቅዱስ ጎርጎሪዎስ ዘኑሲስ እንዲህ ብሎ ይናገራል። ቅዱስ ዮሐንስ አፈወርቅ ቅድም መምህር ሆሚሊ 1 የኤፌሶን መልእክቱ
ሆሚሊ 1 አሳይተው ነበር። እኔ ደግሞ ሆሚሊ 3 ላይ ያለችውን የመጀመሪያው ክፍል አሳያለሁ። ሆሚሊ 3 ይሄ ቨርሰስ ይሄ ከ15 እስከ 20 ያለውን ቨርስ ሲያብራራ ቅዱስ ዮሐንስ አፈወርቅ ሲያብራራ የሚጠቀመውን ላሳያችሁ። ሉክ አይ ኢንትሪት a royal table okay is set before you royal table okay royal table ብሎ የጠቀሰው ምንድነው? መሰዊያው ነው። እንዴት ነው ልናቅ የምንችለው? እሱ ኤንጀልስ መላእክት ሚኒስተር አት ዘ ቴብል መላእክት በቴብሉ በመሰዊያው ዙሪያ ያገለግላሉ። the king himself is there ንጉሱ ራሱ እዛው ነው ያለው፣ እዛው ላይ ነው ያለው ማለት ንጉስ የተባለው ክርስቶስ ነው። ስለሱ እየተናገረን እንደሆነ ባይዞ እዛው ዝቅ ብለን ስንመለከት እንዲህ ይላል። እዚህ ጋር የሚታያችሁ ከሆነ this sacrifice is brought forth and Christ the Lord's sheep is sacrificed sacrifice ንጉሱ የእግዚአብሔር በግ የሆነው ክርስቶስ ይመጣል። እዛም ላይ ምን ይሆናል? ሳክሪፋይ ወይም ደግሞ መስዋዕት ሆኖ ይቀርባል። የቱ ጋር? እዚህ ሮያል ቴብል ጋር። ስለዚህ ክርስቲያኖች ሲመጡ በዚህ ሮያል ቴብል ፊት በዚህ በከበረ በገናናው ጠረጴዛ ፊት ሲቀርቡ ጥንቃቄ ያድርጉ፣ ራሳቸውን ይጠብቁ፣ በንጽህና ይቅረቡ እያለ ነው የሚመጣው። ምክንያቱም ንጉሱና መላእክቶቹ በዙሪያ ንጉሱ በጠረጴዛው ላይ መላእክቶቹ ደግሞ በዙሪያው እያገለገሉት የሚቆሙበት ታላቅ መሰዊያ ነው ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። ልናፍርበት የሚገባ አይደለም። ኦኬ አባቶቻችን የተጠቀሙት ነው። ከምን አንጻር ተጠቀሙት ብለን ልንረዳ ይገባል ለማለት ነው። ይቅርታ አይ ቲንክ ረዘም ማረኩት መሰለኝ። እግዚአብሔር ይስጥልኝ። አይ ቆንጆ ነው። ቃለ ሕይወት ያሰማልን። ዮሐዴ በጣም ጥሩ ማብራሪያ ነው የሰጠን። ምንም አልረዘመም። የበለጠ ብትጨምርም ደስ ይለን ነበር። ቀጥሎ ለማን ነው ያልሰጠሁት? እሺ ቀሲስ ይቀጥላሉ። ቀጥለው ግን ከዛ በፊት አንዲት ነገር ልበል። ኤክስፓንድ ለማድረግ እስቲ ሶሪ ለካ ሴቲንጉን ቀይሬያለሁ። ቀሲስ ሰላም ይበሉን። እስከዛ ቀሲስ ዲበኩሉ፣ ቀሲስ ቴዎድሮስ ሰላም በሉን። ብራኪያችሁ ይድረሰ። ይስጥልኝ መምህር በረከት፣ ቀሲስ ይፍቱኝ ባርኩኝ፣ ዝክረ ቅዱሳን መምህር ዘላለም እና አዮብ አዳም ዮሐድ ጸሎት ሁላችሁንም ከታችም ያላችሁትን ሰላም ብያለሁኝ። ዮሐድ ቃለ ሕይወት ያሰማልን። የዩቲዩብ ላይ የሰራኸውንም አይቻለሁ። በጣም ቆንጆ፣ በጣም የምትገርም ልጅ ነህ። በጣም ቆንጆ ትምህርት ነው የሰጠኸው። እኔ ግን ምንም አይደለም። ያው ዲቤት ጠርቼ እንዴት ላይቭ ትከፍታላችሁ? በዚህ ጥሩ አይደለም በእውነቱ። ይፍቱን አባታችን ይፍቱን ባርኩን። እንዴት ዋሉ? እንዴት አደሩ? አይ ቲንክ እሱ ጋር ቀን ነው መሰለኝ። እግዚአብሔር ባርክ ዮሐድ። ቆንጆ ትምህርት በእውነቱ በጣም ቆንጆ ዊዝ ኤቪደንስ። እኔም ሰዎች ልከውልኝ ሊንኩን ለማየት አልቻልኩም እንጂ እንደሰራ አይቻለሁ። ቀሲስም እንግዲህ አዳምጠውታል ማለት ነው። ሁላችሁም እየገባችሁ እዩ። የዩቲዩብንም ሰብስክራይብ አድርጉ። ማን ነበር የሚለው ዮሐድ ዩቲዩብህ? ለነፍሴ ነው የሚለው። እንግዲህ ያጎደልነው ካለ አርመው ቀሲስ ወይም ዲቤቱ እንኳን ሳይሆን እንትን ውይይት ቀለል አድርገው እሱ ላይ ወይ አርመው ምናምን ይሄዱበታል። እንግዲህ ያጎደልነው ካለ
ሃይማኖት ሁሉም ሰው የሚጋራው የጋራ ሀብት ለሰው ልጆች ሁሉ የተሰጠ ነገር ነው እና ለእኔ የኔ ይበልጣል የኔ ያንሳል ብሎ በሃይማኖት ሽሚያ አያስፈልግም የሚለው በጣም ድንቅ መልእክት ነው። ሁለተኛ በቃላትም አንገደብ ያሉት ነገር በጣም የሚገርም ነው። ማለት ቃላት ብዙ አይነት መንገድ መጽሐፍትም ገልጸዋል፣ ሊቃውንትም ገልጸዋል። ሁሉንም የሚያጠቃልለውን ትልቁን ምስል ነው ማየት ያለብን። ቅድም ቃልዮት ያሰማልን ብያለሁ። ቅድም ዮሐድ ሲያነብ የነበረው ዮሐንስ አፈወርቅ የኤፌሶን አንደኛ ሆሚሊ ላይ ሲያነብ የነበረው ወደ ሮያል ቴብል ስትቀርቡ ምንድነው ተጠንቀቁ፣ መላእክት መላእክት የሚያገለግሉበት ነው ያለውን ስትሰሙ ምን ትዝ አላችሁ? እስኪ ለተወሰነ ሰከንዶች አስቡ። መላእክት የሚያገለግሉበት ነውና ወደ ከበረው ምንድነው ንጉሱ ወደሚሰየምበት ወደ ከበረው ጠረጴዛ ስትቀርቡ ራሳችሁን መርምሩ፣ ራሳችሁን አዘጋጁ ሲል ዮሐንስ አፈወርቅ በቅዳሴያችን ላይ ምን የሚል ዜማ ታወሳችሁ? ሰራዊተ መላእክቲሁ ለመድኃኔዓለም ይቀውሙ ቅድሜሁ ወይኬልልዎ ሥጋው ወደሙ ለመድኃኔዓለም እንላለን አይደል? የመድኃኔዓለም ሰራዊት የክርስቶስን ሥጋና ደም ይከልሉታል፣ በፊቱ ይቆማሉ፣ ያገለግላሉ፣ ይሰግዳሉ። ያ መላእክት ነው የሚከቡት መሰዊያውን፣ መላእክት ነው የሚከልሉት። ቤተክርስቲያን የመላእክት ቤት ነች። እኛ ለዛ ነው ቅዱስ ቅዱስ ብለን የምንለው እኮ በቅዳሴ ሰዓት ቅዱስ 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 ብለን የመላእክትን ምስጋና የምናመሰግነው ከምስጋናቸው ተጨምረን ነው። ይሄ የመላእክት ምስጋና ከመላእክት አፍ የተሰማ ምስጋና ነው። በመካከላችን አሉ፣ እነሱም እግዚአብሔርን እያመሰገኑ ነው። አብረን ነው የምንጨመራቸው ማለት ነው። እና ምስጋናቸውን ምስጋናችን አድርገን ነው አብረን የምንዘምረው። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉዕ ሰማያት ወምድር ቅድሳተ ስብሐቲከ ብለን የምናመሰግነው መላእክት በኢሳይያስ ትንቢት ላይ እንዲሁም በራዕየ ዮሐንስ ላይ ሲያመሰግኑት የተሰማው ምስጋና ነው። እና ሰራዊተ መላእክት የመላእክት ሰራዊት በፊቱ ይቆማሉ፣ የክርስቶስን ሥጋና ደም ይከልላሉ፣ ያመሰግናሉ፣ ይጠብቃሉ፣ ቤተክርስቲያንን ይጠብቋታል። ይሄ ነው ዮሐንስ አፈወርቅ መላእክት የሚያገለግሉበት የከበረ ጠረጴዛ የከበረ ማዕድ ፊት ስትቀርብ ተጠንቀቅ። ከዚህም ከታች ጽፈዋል። እና ይሄ ነው እንግዲህ አያችሁ ቤተክርስቲያናችን በቃ የሊቃውንት ዮሐንስ አፈወርቅ በጣም የጥንታውያን አባቶች የጥንት ቤተክርስቲያን ውርስ ነው ያላት። የሚመዘዘው እስከዚያ ድረስ ነው እያንዳንዱ ትንታኔ ማለት ነው። ይህን ለማለት ነው። ሁለተኛ ስለ ሌሎች ቤተክርስቲያናት ስንናገር አሁንም ቢሆን ደጋግመን የምንለው እንጠንቀቅ፣ ትምህርታቸውን በደንብ እናጥና፣ እንረዳ እንጂ ለመለየት ለማኮሰስ ዝቅ ለማድረግ እነሱ ጋር መጥፎ ነገር ለመናገር ይሄ ምን አይነት ህሊና ነው? እንዲህ አይነት ህሊና የት ነው ያገኘ ነው? እዚህ እርስ በርሳችን ስንለያይስ የለመድነው ህሊና ነው? ምን አይነት ህሊና ነው ይሄ? በእውነቱ ይህን ራሳችንን መጠየቅ ይኖርብናል ማለት ነው። ከምን ያገኘነው ህሊና ነው? የሰዎችን ትምህርት ሳንመረምር ሳናጠና ዝቅ ማድረግ። እነሱን አይታችኋቸዋል። ለምሳሌ ኤገን የሚባል የግብፅ ቤተክርስቲያን ልጅ ወጥመድ የሆነ ጥያቄ ኢትዮጵያ ቤተክርስቲያን ሮሜ 8:34 ቃል ቀይራለች፣ ምን ሀሳብ ትሰጣለህ ብለው በዛ በዲቤቱ ላይ ሲጠይቁት እንዴት እንዳብራራ አይታችኋል አይደል? እንዴት በጣም ፖዚቲቭ በሆነ መንገድ ቃሉ ልመናን መማፀንን የሚያመለክት ስለሆነ ነው። እና ይሄ ክርስቶስን ዝቅ አድርጎ የሚያሳይ ቃል ነው። ምንድነው መማለድ የሚለው እሱን ነው እነሱ እንጂ የክርስቶስን መካከለኝነት የክርስቶስን ክህነት ተቃውሞ አይደለም ብሎ ነው የእኛን ሀሳብ ተረድቶ ነው ሲያብራራ የነበረ። ሌሎችም ሊቃውንት እንደዛ ናቸው፣ መምህራኖቻቸው እንደዛ ናቸው። እኛ ጋር ግን ምንድን ነው ያለን ነገር? ለምንድን ነው ተቃዋሚ ለመውቀስ ዝቅ ለማድረግ ለማጣጣል የሚቸኮልበት ምክንያት ምንድን ነው? የሌሎችን እና እኔ በጣም ይሄ ጥሩ ህሊና አይመስለኝም። እንግዲህ
በእውነተኛ ከኛ ከፍ ተብሎ ከፍ ወዳሉት እንደዚህ መነገሩ ይከብዳል። ግን ምን ይደረጋል? ያው እውነቱን በልባችን ያለውን ነገር መናገር ስላለብን ማለት ነው። ክርስቶፎሮስ ሰላም በለን ሀሳብ ስጥ። ከዛ ወንድማችን ዳዊት ሀሳብ ትሰጣል። ይቅርታ በጣም ስለ ደፍረቴ፣ ግን እንደው መቅደም ከቻልኩ ብዙ ሰዓት ስለሌለኝ ነው። ክርስቶፎሮስ ከፈቀድክልኝ በጣም ይቅርታ። አረ ይቻላል፣ ችግር የለውም፣ ይቻላል ዶክተር። በዚህም አጋጣሚ ሰላም ብያለው። አባታችን ይፍቱኝ ይባርኩኝ። መምህር በረከት ሰላም ብያለው። መምህር ዝክረ ቅዱሳን ዘላለም ጸሎት፣ ሁላችሁንም ሰላም ብያለው። በጣም ይቅርታ ይደረግልኝ፣ እንትን ሰዓት ስለሌለኝ ነው ዛሬና። ግን በዚህ ርዕስ ላይ ያው ይህን ሰሞን ብዙዎች እየተወያዩበት ነበረ። እኔም እንደ አቅሜ አንድ ነገር ፖስት አድርጌ ነበረ እና ምናልባት መምህር እንትን ኢማኑኤል ፍሬስች አርቲክል አለው ስለ the altar in the Ethiopian church history forms and meanings አይተውታል መምህር በረከት? ማን ነው? I've never heard of him. Emanuel Frezch. I've never heard of him. Okay, this is my first time again. It's very amazing. It was very eye opener. እና ብዙ ተምሬበታለሁ in that one article. ብዙ ሐሳብ ያለው ነው እና ምንድነው እዛ ላይ ፖስት ለማድረግ የሞከርኩት አንደኛ ነገር መጽሐፈ ሲኖዶስ ላይ እዛ ላይ የሚያስቀምጠው ነገር አለ። ምንድነው ሁለት አልተር እንደሚያስፈልግ ያስቀምጣል። ሁለት አልተር እንደሚያስፈልግ one permanent one movable altar tablet እየተባሉ የሚጠሩ ማለት ነው። እና በተለይ ከዛግዌ በፊት ኢትዮጵያም ውስጥ አርኪኦሎጂካል ኤቪደንስ የሚያሳየው immovable altar እንደነበረን። ይሄ ደግሞ እንዴት ነው የሚታወቀው? እዛው አሁን መንበረ ታቦት የምንለው ማለት ነው። መንበረ ታቦቱ ላይ ታቦቱ መንበረ ታቦቱ ላይ ነው አይደለ ቁጭ የሚለው መንበሩ ነው ማለት ነው። እዛ ላይ ነው አይደለ የሚለው። በድሮ ጊዜ ግን መንበረ ታቦቱ ላይ የቅዱሳን ስም ይጻፍ ነበረ። immovable altar ነበረ ማለት ነው። የቅዱሳን መታሰቢያው ታቦቱ ላይ ነው የሚጻፈው። በድሮ ጊዜ ግን እንደ immovable altar ላይ ይቀመጥ ነበር ማለት ነው። ከዛ በዛግዌ ጊዜ altar tablet የሚባለው ወይም ታቦት የሚባለው ሞር አክሰሰብል ስለሆነ ግብጽ በተለይ ያንን ትራዲሽን አበዙት። they leaned on that። ያ ደግሞ ዳይሬክትሊ ወደ ኢትዮጵያ መምጣት ጀመረ ማለት ነው። ይቺ altar tablet የሚሏት እኛ ታቦት የምንለው ማለት ነው። ይሄ እንግዲህ በደንብ በግልጽ እዛ ላይ የተቀመጠ ነው። አንድ እሱን መጠቆም ስለፈለግኩ ነው እና ለብዙ ሰው ጥሩ ትምህርት ይሆናል። አሁን እኔ አላቅም ነበረ immovable altar እንዳለ አላቅም ነበረ። ግን መጽሐፈ ሲኖዶስ ላይ እንደገና ፍትሐ ነገሥት ላይ ደግመዋል። immovable altar እና movable altar እያለው ትእዛዝ እንዳለ ማለት ነው። አልተር የለንም ለሚሉት ወገኖቻችን ማለት ነው። ሌላው ምንድነው እዛው መጽሐፈ ቅዳሴ ላይ እርግጠኛ ነኝ ተጠቅሷል። ምናልባት እንትን ሚሳርጌው ይሆናል። ቅዳሴ ዘያዕቆብ ላይ እኛ ምንድነው ያን ጊዜ አርብ ክፎች አይሁድ በእንጨት ላይ ልሰቀሉ እኛ በዚህች ጠረጴዛ ላይ እጆቻችንን አንስተን እያለ ይቀጥላል። በዚህች ጠረጴዛ ላይ ብሎ የሚያነሳው ምኑን ነው? እንግዲህ የተሰቀለውን አካል ቀደም ያነሳውን ማለት ነው። ቀደም ብሎ ደግሞ ቅዳሴ ላይ በዚህች ምንድነው በአምሳለ ዝንቱ ትእምርተ መስቀል ዘንገብር ንህነ እንዘናነስ ደዊነ። ይሄ እንግዲህ በግዕዙ የሚለው ማለት ነው። በፊት ደግሞ በቅዳሴ እንትኑ ላይ ቃሉ ጠፋብኝ እንጂ በዚህ ታቦት ላይ ይለዋል። እዛው ላይ የህብስቱን ጽዋውን በዚህ ታቦት ላይ ይለዋል። እንግዲህ አንዴ ጠረጴዛ እያለ አንዴ ታቦት እያለ ቅዳሴው ላይ ሁልጊዜ እንጠራዋለን ማለት ነው። ምናልባት እኔ እንትን የሚመስለኝ የብሉይ ኪዳን እና የሐዲስ ኪዳን ታቦት አንድ ነው ወይስ የተለያየ ነው የሚለው ጥያቄ እኔ እንደ ታናሽነቴ መልስ መሆን የሚያስፈልገው የምለው አንድም ነው ሌላም ነው የሚል መልሶ ያስኬዳል ባይ ነኝ። ለእኔ አንድ ነው የብሉይ ኪዳንና የሐዲሱ እንዴት አንድ ነው ትለኛለህ የምትሉኝ ከሆነ አክሱም ጽዮን ያለው የድሮ የብሉይ ኪዳኑ ነው።
አለን እንላለና እንደ ኢትዮጵያዊነታችን የአክሱም ጽዮን ታቦት እኛ ጋር አለን እንላለን። ቅዳሴ ላይ የሚውለው ታቦት መቼስ እንግዲህ አክሱም ጽዮን ሊሆን አይችልም። እንግዲህ አለ አይደለ? ያኮ ምሳሌ የታቦቱ ምሳሌ ነው እንላለን እንጂ መቼስ አክሱም ጽዮን ያለው ታቦት እዚህ ዲሲ እንትን አትላንታ አለ እያለን አይደለም አይደለ? ቢያንስ በዚህ ሁኔታ እንኳን እንደተለየ ማየት እንችላለን ማለት ነው። በሳይዙ ተለይቷል አይደለ? በሳይዙ ተለይቷል። የሚሰጠውም አገልግሎት ተለይቷል አይደለ? የሚሰጠውም አገልግሎት ተለይቷል። ምክንያቱም መሰዊያ ነበረ። በብሉይ ኪዳን ላይ የሚሰዋው መስዋዕት አልተሩ ላይ ነበረ፣ ታቦቱ ላይ አይደለም። ታቦቱ ላይ ደሙ ነው የሚረጨው አይደለ? አሁን ግን ታቦቱ ላይ ምን እያደረግን ነው? የጌታ የኢየሱስ ክርስቶስ ስጋና ደም እየሰዋንበት ነው። እና በዚህ አትሊስት ልዩነት አለ የሚለው ላስኬድ ይችላል። እና ማለት የምንፈልገውን ነገር ብንለው በቃ አሁን ለምሳሌ የአዲስ ኪዳኑ ተለይቷል ስንል የብሉይ ኪዳን አክሱም ጽዮን የለም ለማለት ተፈልጎ ይሆን የሚል ጥያቄ ሊያድርብን ይችላል። ግልጽ ኮነ ሐሳቤ ማለት ነው። ከመምህራኑ ፐርስፔክቲቭ ባስበው ማለቴ ነው። ጀስት ጀንዊንሊ ጥሩ አስበዋል ብዬ ባስብ ሐዲስ ኪዳኑ እኮ ተለይቷል ሲባል የብሉይ ኪዳኑ አክሱም ጽዮኑ የለም ልንል ነው እንዴ የሚል ጥያቄ ከሆነ ይህንን አድረስ እናድርገው። ዴዳውን አሱም ከማድረግ በቃ አንድ ነው ስንል የብሉይ ኪዳኑን እያልን ነው አክሱም ጽዮን ስላለ፣ እኛ ደግሞ የዚህ ታቦት ወራሾች ነን ብለን ስለምናምን ነው። በሐዲስ ኪዳን ግን አይ ዶንት ኖ ላይክ ጀስት ለክርክር ካልሆነ መቼስ the same way ብሉይ ኪዳን ላይ እንደሚጠቀመው the size the aspect the everything በየአንዳንድ ደብሩ ላይ ቁጭ ብሏል እንደማንል እርግጠኛ ነኝ። ይህንን እንደው ለማስረገጥ ስለፈለኩ ነው። ሁለተኛው በጣም ያዘንኩት ከሁሉም ነገር ያዘንኩት ሐዋርያ ሥራ ምዕራፍ 6 ላይ ቀደም አባታችን ሲያወሩ እየሰማሁት እና ይሄ እንትን ዌተር ምናምን የሚባለው የሐዋርያ ሥራ ምዕራፍ 16ን ከሐዋርያ ሥራ ምዕራፍ 11 ጋር ማገናኘት ሄዶ ጊዮርጊስ ዘጋስጫ ጋር ኩሎሙ ጋር ማገናኘት it's like now you're desperate, you're trying to win an argument, you've entered a new እንትን ማለት ነው። ለኔ ይሄ የእውነተኛ ወንጌልን ከመስበክ ወጥቶ የግል አልሸነፍም በቃ ይህንን ነገር አልሸነፍም ወደ ማለት መንፈስ የገባን ይመስለኛል። እና ምናልባት በዚህ አጋጣሚ መምህራን ሊሰሙ ይችላሉ፣ ሪኮርድ ሊሆን ይችላል። ከታላቅ ትህትና ጋር የምለው መምህራን እናከብራቸዋለን፣ ምክንያቱም መምህራናችን ናቸው፣ እናከብራቸዋለን። ግን አንዳንድ ጊዜ ደግሞ በዛ ደረጃ በዛ ሌቭል ሁኑልን ስለምናከብራችሁ በዛ በሚከበርበት ደረጃ ሁኑ። እኛ ብንወርድ እናንተ ከኛ ጋር አትውረዱ። እውነቱን ለመና ይህ ፐርሰናል እንትን አርጊመንቱ ምናምን ስድቡ ምናምን አይጠቅምም። መምህራን ተብላቸዋል፣ ካህናት ተብላቸዋል። ትላልቅ እንግዲህ እንትን አለ ወርዶ እነዚህ ቲክቶክ ላይ ያሉት ምናምን እውነቱን ለመናገር የእናንተ ሌቭል እኛ እንበል በቃ እኛ ልጆች ስለሆነን ማለት ነው። ከእናንተ አንፈልግም እንደዚህ መስማት እንደዚህ አይነት ነገር። እና በተለይ የሐዋርያ ሥራ ላይ እንደዚህ አጠማዞ እንትን ሙሉን እኮ ማንበብ አንደኛ ቆሮንቶስ ምዕራፍ 11 እኮ ግልጽ ነው። አንድምታውንም ማንበብ ይቻላል ካስፈልገ ማለት ነው። እና አንደኛ ቆሮንቶስ ምዕራፍ 11 ላይ ስለዛ አይደለም ስለ ሰንበት ትምህርት ቤት ነው አይባልም እውነቱን ለመናገር። እና ሰው እኮ የሚሰማ ሰው እኮ አለ። ሊቃውንት ወይም ምንድነው ሊቀጠበብት አይነት ታይትል እሳቸው ቢኖራቸውም ሌላው እኮ ህዝብ ምንም አያውቅም እኮ ማለት አይደለም እውነቱን ለመናገር። እና የሆነ እንትን ፌር የሆነ ንግግር እንነጋገር ለማለት ነው። መጨረሻው መናገር የምፈልገው ነገር ስለ ግብፅ የኔጌቲቭ አቲቱድ ምናምን ያለው ነው። እኔ በዚህ ላይ ብዙ ሰርቻለሁ። እኔ በግብፅ ላይ በሁለተኛ መጽሐፌ ላይ ራሴን ፕሮሞት እያደረግኩ አይደለም፣ አይ ፕሮሚስ። ግን አንድ ቻፕተር ዴዲኬት አድርጌያለሁ ግብፅ ያደረገውን ነገር መነጋገር አለብን ብዬ። አሁን ያለሁት አትላንታ ነው። የአትላንታው የግብፅ ቤተክርስቲያን ድረስ ሄጄ መነጋገር ያለበት ማስተካከል ያለባቸው ነገር አለ፣ ጥፋት አለ፣ ይሄ ነገር ይስተካከል ብዬ ቮይስ አድርጌያለሁ።
ይህንን ነገር መስተካከል አለባቸው ብዬ የማምነውን ነገር እቀጥልበታለሁ። ፐብሊክሊም ፕራይቬትሊም ከግብፅ አባቶች ጋር እወያያለሁ። ግን ይሄንን ሳደርግ እንደ ቤተክርስቲያን አካል ሆኜ ነው አርጊው ማድረገው። ግን ቤተክርስቲያን ስለሆነ ነው ግብፅ ያገባኛል ብዬ ነው። እኔ አም ሜምበር ኦፍ ዛት ቸርች ብዬ ነው። ልክ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ነገር ሲሆን እንዴ ቤተክርስቲያኔ እንደዚህ ሆነ ብዬ እንደማዝነው ግብፅም የኔ ቤተክርስቲያን ነው ብዬ ነው እምተቸው ከተቸው ማለት ነው እንጂ እንደ አውትሳይደር ሆኜ እነዚህ ኔጌቲቭ ናቸው የኛ ይሻላል ግን አልልም። ምክንያቱም የግብፅ ቤተክርስቲያን የኔ ቤተክርስቲያን ነው። ስተች ልክ የራሴን ቤት እንደምተች አድርጌ ነው መብቴ ነው ቤተክርስቲያኔ ነው ብዬ ነው አርጊው ማደርገው ማለት ነው። ይህንን ልንረዳው ያስፈልጋል ሁላችንም። አዘፍ እነሱ አውትሳይደር እንደሆኑ እኛ ኢንሳይደር እንደሆንን ግን የሚቀርበው ከዚህ በፊት ብየዋለሁ ነአምን በአሐቲ ቅድስት ቤተክርስቲያን የሚለውን ዶክትሪን ይነካል። ነአምን በአሐቲ ቅድስት ቤተክርስቲያን የሚለውን ዶክትሪን ይነካል። እንጠንቀቅ። መተቸት ሹር ላይክ መስተካከል ያለባቸው ነገር በዚህም ቤት ሊኖር ይችላል፣ እዛም ሊኖር ይችላል። በየቦታው አንዳንድ ነገሮች በአካሄድ ማለት ነው እንግዲህ በዶግማ ሁላችንም አንድ ነን። በአንዳንድ ነገሮች ግን ወይ እዚህ መጽሐፍ ላይ ወይ ይሄ እይታ ወይ እንደዚህ ትራዲሽኑ ይሄ ቢስተካከል የምንለው ነገር ሊኖር ይችላል። that's okay. I think it's healthy discussions. ከዛ አልፎ ግን እኛ ትክክል ነን እነሱ ተሳስተዋል። እነሱ አሁን ለምሳሌ ይቅርታ ብዙ እያወራው ነው ግን ያሳዘነኝ አይደለም ከኦሪየንታል ጋር ከሁሉም ጋር እኮ በክርስቶስ አንድ ነን ተባለ። if you guys saw the video ማለት ነው አይደለም ከመምህር ሰምተውታል እንደዛ አይደለም ከኦሪየንታል ጋር ከሁሉም ክርስቲያኖች ጋር በክርስቶስ አንድ ነን ተባለ። ስለዚህ የኛ አንድነት ከኦሪየንታል ጋር የተመዘነው ከፕሮቴስታንቱ ጋር ከኦንሊ ጂሰስ ጋራ ከምናምኑ ጋራ አንድነታችን አንድ ነው ያስመስለዋል። ይሄ ነውር ነው አይባልም። መጀመሪያ ነገር ከሌላው ጋር አንድ አይደለንም ሲጀመር። እሺ ክርስቶስ እንላለን ለማለት ከሆነ የተፈለገው የኦሪየንታል የግብፅ ቤተክርስቲያን ጋር አንድ ነን የምንለው ግን በዚህ ሌቭል አይደለም። ይሄ ነውር ነው እና ይሄንን እንደው በደንብ አስረግጬ መናገር ስለምፈልግ ነው። እኔ ሁልጊዜ ግብፅ ላይ የሚስተካከሉ ነገሮች አሉ፣ ይሄ ትክክል አይደለም ምናምን ብዬ እሰራለሁ፣ ወደፊትም እሰራለሁ የማምንባቸው ነገሮች ስለሆኑ። ይሄንን ግን ሳደርግ የግብፅ ቤተክርስቲያን አካል ነኝ ብዬ ነው የውጪ የሆነ ምነቅፍ ሆኛ አይደ። ይሄንን በደንብ አንደርስታንድ ማድረግ አለብን እና ይሄንን ለማለት ነው። ይቅርታ ጊዜ ከወሰድኩ። አይ ጥሩ ሀሳብ ነው ዴቭ። እሱማ ልክ ነው። ሁላችንም በቤተ ክርስቲያናችን ላይ ሀሳብ እንደምንሰጠው ሌላም ቦታ ሀሳብ መስጠት እንችላለን። እነሱም እንደሚያደርጉት እነሱም እኮ በኢትዮጵያ ቤተክርስቲያን በጣም ብዙ ኮንስትራክቲቭ የሆነ ሀሳብ መስጠት ይችላሉ፣ ይሰጣሉ ደግሞ። ያው ሰዎች በዓላማ በጠላትነት ቤተክርስቲያንን አታክ በሚያደርጉበት መንገድ ሳይሆን ኮንስትራክቲቭ በሆነ መንገድ ሀሳብ መስጠት ግድ ነው። ግን እኔ ምንድነው በጣም ዶክትሪናል የሆኑ በጣም ስታብሊሽድ የሆኑ ነገሮችን በደንብ ሳይመረምሩ ሳያጠኑ እንደዚህ ብሎ ፕሮቴስታንቶቹ የሆነ ናሬሽን የፈጠሩትን ናሬሽን ሁሉ እየተቀበሉ በዛ ላይ ሀሳብ መስጠት ትክክል አይሆንም። እነሱ ዓላማ አላቸው። ባይዘው አሁን አንዳንድ ሰዎች የሆነ ደስ ላይላችሁ ይችላል እንደዚህ ስንወያይ በውስጥ ቢያልቅ ምናምን የሚልም ሰው አለ፣ ኮንፊውዝድ ሆንኩ የሚልም አለ። በጣም እንደዚህ ለብዙ ሰው እንደሚረብሽ እናውቃለን። ግን በጣም ዘሪል ባትል ማለት ነው። በጣም አደገኛ ጦርነት ነው። ይሄ ጉዳይ ማወቅ አለባቸው። ይሄ ጉዳይ ቤተክርስቲያኗ ይህን ነገር ማጥራት አለ፣ ይህንትን ማለት አለበት። በቃ ይህ አይነት አካሄድ መወገድ አለበት። ቤተክርስቲያኗን የሚያስመታ ቤተክርስቲያኗን ከሌላው ነጥሎ ከሌላው ለይቶ ለማጥቃት ምንድነው ፕላን የተደረገ አካሄድ። ቅድም እንዳልኳችሁ ለብዙ ዓመታት ነው፣ ለ100 ዓመታት ነው እንደዚህ ሲኬድ የኖረው ማለት ነው። ከጀስዊት ሚሽነሪዎች ጀምሮ ያለ ነው። የኢትዮጵያ ቤተክርስቲያንን በተለየ ሁኔታ እንትን ማለት መለየት ከሌላው የክርስትና ዓለም ለይቶ ሌላ አይነት ክርስትና እንዳለ አድርጎ ማቅረብ
ይሄ አይነት በጣም ትሬንድ ነው፣ የቀጠለ ነው። በጣም አንዱ ከአንዱ የሚረከበው ነው። እንደ እንትን ማለት እንደ ሳክሴሽን በተለይ ከውጭ የሚመጡ እና በኢትዮጵያ ቤተክርስቲያን አስተምሮ ማስፋፋት የሚፈልጉ አካላት መጀመሪያ ቤተክርስቲያኗን ከሌላው ዓለም ነጥለው እንዲህ አይነት ጥላሸት ቀብተው ነው ከዛ ምንድነው የራሳቸውን ዓላማ ማስፈጸም የሚፈልጉት ማለት ነው። እና ይሄ ነገር መስተካከል አለበት። የብሉይ ኪዳን ሂስትሪ አለ። ሂስትሪ ነው በቃ። ለምሳሌ የታቦተ ጽዮን ጉዳይ አለ። በቃ ታሪክ አለን እኛ ከብሉይ ኪዳን ከእስራኤል ጋር የነበሩ ታሪኮች አሉ። እሱ ሂስትሪ ነው። ቴዎሎጂ ከተባለ በአዲስ ኪዳን ካለን በአዲስ ኪዳን ያሉ አብያተ ክርስቲያናት የሚጋሩት ነገር ሙሉ ነው። ከክርስትና ከአንዱ የጎደለ ከአንዱ የሚጨምር ነው የሚባል ነገር የለም። ክርስቶስ ባለበት ቦታ ሁሉ ምልአት አለ። ክርስቶስ ካለ በቃ ክርስቶስ ያለበት ቦታ ሁሉ የብሉይ ኪዳን ውርስ በአጠቃላይ አለ። ምክንያቱም በቃ እሱ ላይ ነው የሚቀመጠው ሁሉም ነገር ሄዶ እሱ ጋር ነው የሚቀመጠው፣ እሱ ጋር ነው የሚያርፈው። ብሉይ ኪዳን እኮ በቃ ጥላ ነው አይደል? የአዲስ ኪዳን ጥላ ነው። አዲስ ኪዳን ካለ እውነተኛ የአዲስ ኪዳን ቤተክርስቲያን የክርስቶስ ቤተክርስቲያን ከሆነች አንዲት ቤተክርስቲያን ያቺ ቤተክርስቲያን ሙላት አለባት። የመንፈስ ቅዱስ ምራት የክርስቶስ ሙላት አለባት። የሚጎላት ነገር የለም ብለን ማመን አለብን። ስለዚህ አንዱን ከፍ አንዱን ዝቅ እያደረገ ባስተምሮ ስርዓት ራሱ በጣም መጠንቀቅ አለብን። ግብፃውያን እኛም በጣም ሞር ስርዓት አለን፣ እነሱ ስርዓት የላቸው ምናምን በሚሉ ሀሳቦች ይሰማላችሁ አይደል? እነሱ የሚኖሩበትን አገር ታውቃላችሁ በምን አይነት ሁኔታ እንደሚኖሩ። እኛ ጫማ አውልቀን ቤተክርስቲያን ገብተን በሰላም ነው የምንወጣው። እነሱ ጋር ምንድነው ቤተክርስቲያን ገብተው የሆነ አደጋ ሊደርስ ይችላል በድንገት። በቃ በጣም በእንትን የሚኖሩ ሰዎች ናቸው። እና ስርዓት ራሱ እኮ ሰው ካለበት ሁኔታ ነው የሚሰራው ማለት ነው። የነባራዊ ሁኔታ ማየት ያስፈልጋል፣ የሚኖሩበትን ሁኔታ። ማንኛውም ሰው እግዚአብሔርን ማክበር እንደ ቤተክርስቲያን የሚፈልገው ያንን ነው። ግን ኮንቴክስት ማተርስ፣ በቃ ያሉበት ሁኔታ ብዙ ነገሮችን ማየት ያስፈልጋል። እኔ አንድ ሰው እያወራኝ ነበር፣ እንደውም በጣም ትልቅ መምህር በእነሱ ሀገር ያለበት ሁኔታ ኢቭን በዚያ ሁሉ ሁኔታ ውስጥ አስቸጋሪ ሁኔታ ውስጥ ነው እንኳ ምን ያህል እንደሚጥሩ የነገረኝ በጣም እየገረመኝ ነበር። እና በስርዓት የተለያየንን ሲባል የተለያየን የሚባለው በአንድ አይነት ሁኔታ በአንድ አይነት ኮንዲሽን ሆነን ስንለያይ ነው። በአንድ አይነት ሁኔታ በአንድ አይነት ኮንዲሽን ካልሆን ግን ሲጀመር የሚወዳደር ነገር አይደለም ማለት ነው። የምታወዳደሩት አንድ አይነት ሁኔታ ያለን ነገር ነው። አንድ አይነት ሁኔታ ያልሆነ ነገር አይወዳደርም። ስለዚህ ለምሳሌ የአመጋገብ ስርዓት፣ ባህል፣ ብዙ አይነት ነገሮች ሰውን ከአንዱ ሊለዩት ይችላሉ። እነዚያ ነገሮች ሲለያዩ የሚፈጠር ልዩነት አይደለም፣ ሁኔታው ነው የተቀየረው። አንድ የካኖን አንድ እንትን ላስታውሳችሁ ስለ ቀኖና። ለምሳሌ ቀኖና ይቀየራል ሲባል ምን ማለት ነው? ብዙ ጊዜ ምን እንላለን? አይ እንትን ነው እኮ የማይቀየረው ዶግማ ነው የማይቀየረው እንጂ ቀኖና ይቀየራል። ይሄውን በጣም ካልተብራራ ችግር ያለበት አነጋገር ነው። ቀኖና ይቀየራል ማለት ምን ማለት ነው? ቀኖና ይቀየራል ማለት እኮ ሁኔታ ይቀየራል ነው። ሁኔታ ሊቀየር ይችላል ነው። ኮንቴክስቱ ኮንዲሽኑ ሊቀየር ይችላል ነው እንጂ ጥንታዊቷ ቤተክርስቲያን አንድ ቀኖና ከሰራች እሷ ባለችበት ኮንዲሽኑ ነን፣ እሷ ባለችበት ሁኔታ ሆነን ዛሬ ቀኖና ከቀየርን ጥንታዊቷ ቤተክርስቲያን በስህተት ነው ያንን ቀኖና የሰራች ማለት ነው። ስለዚህ ቀኖና አይደለም የሚቀየረው ኮንዲሽኑ ነው፣ ሁኔታው ነው የሚቀየረው። የሰዎች አኗኗር፣ ባህል፣ ኢኮኖሚ፣ ፖለቲካ ምናምን ሲቀየር ቀኖናው ተቀየረ ሳይሆን የሚባለው አድጀስት ተደረገ ነው። በቃ ነባራዊ ሁኔታውን ለማስተናገድ በዚህ ምድር ላይ እስከሚኖር ድረስ ያንን ለማስተናገድ አድጀስትመንት ነው የሚሰራው። ካልሆነ በጥንት ቤተክርስቲያን ያሉ ስርዓቶች፣ ቀኖናዎች አይቀየሩም። የሚቀየር ሁኔታ ነው።
አንድ አይነት ሁኔታ ላይ ሆነን ከተቀየረ ግን ጥንታዊቷ ቤተክርስቲያን መስራት አልነበረባትም ያንን ቀኖና ልንል ነው ማለት ነው። ስለዚህ ሁኔታዎች ኮንዲሽኖች ሲቀያየሩ ቀኖና ተቀያየረ፣ የስርዓት ልዩነት አለ ምናምን ሳይሆን የሚባል ኮንዲሽኑ ይለያያል። ያለንበት ነባራዊ ሁኔታ አኗኗራችን ይለያያል ነው የሚባለው። ይህንንም ማስተዋል ይኖርብናል። እንደው እኛ በጣም ተዘልለን በምንኖርበት ሁኔታ ሰዎች እነዚህ አረብ ክርስቲያኖች አብዛኞቹ የኛ ኦሪየንታል ቤተክርስቲያኖች አረብ ክርስትና ናቸው የሚከተሉ በአረብ በእስልምና ውስጥ ያሉ ናቸው እንደምታውቁት። እና በጣም የሚኖሩበት ሁኔታ እንደኛ አይደለም። እኛ ጋር አሁንም እንደነሱ እየሆነ ነው እየመጣ ነው እንደምታዩት። እና ሁኔታቸውንም ማወቅ ማስታወስ ማጥናት ይገባናል ጄጅ ከማድረጋችን በፊት ይህንን ሀሳብ ለመስጠት ነው። just to clarify ይህንን ፖይንት ያነሳሁት ለምንድን ነው? አንዳንድ ጊዜ የኢትዮጵያው ነገር ሲነሳ again there is like a lot of good points to make ስለ ኢትዮጵያ ማለት ነው። እኔ እንደውም I go as far as saying look the school of Alexandria, the school of Antioch እንደሚባለው the school of Aksum ነበረ አልተጻፈም እንጂ የሚል አቋም ነው ያለ እና ምንድነው በተለይ okay a lot of people are reading ግብጽ ማቴሪያል የግብጽ ማቴሪያል እያነበቡ ነው ምናምን የሚለው ወሪ በሙሉ I kind of understand in the sense that የኛን neglect እያደረገን የኛን tradition neglect እያደረገን በተለይ if ይሄ እየተደረገ ነው ማለት አይደለም ግን if የሌላውን tradition እንደ measuring marker አድርገን የኢትዮጵያውን condemn እናደርግ ከሆነ አሁን እኔ አንዳንድ ጊዜ ያጋጥመኛል እነዛ እኮ እንደዚህ ያደርጋሉ ለምንኛ እንደዚህ አናደርግም የሚል አይነት አርጊመንት ማለት ነው። እነሱ እንደዛ ያደረጉ አሁን ይሄ ምን እየሆነ ነው ማለት ነው? ያ measuring stick እየሆነ ነው ማለት ነው። ይሄ ሁሉ እኔ በሱ ሐሳብ ይስማማለሁ። የኢትዮጵያ ቤተክርስቲያንም ከሁሉም አብያተ ክርስቲያናት ያልተናነሰ በጣም የከበረ ትራዲሽን ያላት እና የኢትዮጵያ ቤተክርስቲያንን ትራዲሽን በደንብ ማጥናት እኔም አሁን አንድ ሰው የራሱን ቤተክርስቲያን መጽሐፍት ሳያነብ ሳያጠና ያንን ኔግሌክት አድርጎ የሪሶርስ ጉዳይ አንድ ጉዳይ አለ። በጣም የተዘጋጁ የተጠኑ በጣም ሲስተማታይዝድ የሆኑ መጽሐፍቶች ምናምን በቀላሉ አክሴሲብል የሚሆኑበት ሁኔታ ሲፈጠር በቀላሉ ስለሚገኙ ወደዛ ሊኬድ ይችላል። ግን የራሱን ቤተክርስቲያን ትውፊት ስርዓት የሊቃውንቶቿን ድርሳን ምናምን ዝቅ አድርጓና ንቆ ወደ ሌላ የሚሄድ ሰው ይሄ ትክክል አይደለም። ምክንያቱም አንደኛ የኢትዮጵያ ቤተክርስቲያን በጣም ግሎሪየስ ነች። እነሱ ራሱ ቤተክርስቲያንን ማጥናት ነው የሚፈልጉ የኢትዮጵያ ቤተክርስቲያንን እና እኛ ምንድነው በእጅ የያዙት ወርቅ አይነት እንዳይሆን የሚለው ሀሳብ ግን በጣም ነው የምጋራው። ግን እኔ የምቃወመው ምንድነው የራስን ትራዲሽን አጉልቶ ለማሳየት ግን ሌላውን ረግጠህ እኔም ይህንን ለማድረግ ያንን የጫንን የጣልን አይደለም is the point። በጣም ኢሹዎች አሉ ዲስከስ ማድረግ የምንችላቸው ብዙ ቶፒኮች አሉ። ይህን የኔን ለማሳየት ግን ሌላው ግን ማለት የለብኝም። ለምሳሌ በኢትዮጵያው ትራዲሽን የኢትዮጵያው የአክሱም ጽዮን የብሉይ ኪዳን ታቦት ኢትዮጵያ ውስጥ አለ እንላለን አይደለ? ከዛ አልፎ ሌሎቹ ግን የላቸውም ማለት አያስፈልግም is the point። በቃኛ አለን we claim we have ታቦተ ጽዮን ክሌም እናደርጋለን እንደ ቤተክርስቲያን እንደ ትውፊት እንደ በታሪክ በቃ ክሌም እናደርጋለን አይደለ? በዚህ በቃ እንደሰት ብለን እዛ ጋር ስቶፕ ማድረግ ሲያስፈልግ የመጀመሪያው እኮ እዚህ ሁሉ እሳት ውስጥ ያስገባ ምንድነው? የመጀመሪያው ቪዲዮ ታቦት እኛ ብቻ ነን ያለን ሌሎቹ ግን የላቸውም፣ ግብጽ የላቸውም እንደዚህ እየተባለ የሚዘረዘረው it's not a healthy way of doing conversations and more importantly አዳማጩም ራሱ አይሰማም ለማለት ነው። ልክ ነው። አሁን እነሱም እኮ ለምሳሌ አባቶቻቸውን ያነሳሉ እነ ቅዱስ አትናቴዎስን እነ ቅዱስ ቄርሎስን በጣም ትላልቅ ጉባኤ የመሩ ወደ ሶሪያ ብትሄድ እንደነ ቅዱስ ኤፍሬም ያሉ ትላልቅ አባቶች በዓለም ላይ የታወቁ በቴዎሎጂ በክርስትናን ዲፌንድ በማድረግ የሚታወቁ በጣም ትላልቅ አባቶች አሏቸው። ግን ያንን ክብራቸውን በትራዲሽናቸው ውስጥ ከነሱ ቤተክርስቲያን ከግብጽ ቤተክርስቲያን ስኩል የወጡ ሊቃውንትን ሲናገሩ ሌላውን ዝቅ በማድረግ መንገድ አይደለም የሚናገሩት። ደግሞ በድርሳኖቻቸውም እንደዛ አይደለም። ሌላው የለውም ኢትዮጵያ የላትም እኛ አለን ብለው የኢትዮጵያን ቤተክርስቲያን ረግጠው ምናምን አይደለም የሚናገሩት። የኢትዮጵያ ቤተክርስቲያን አሁን የነ አባ ታድሮስን መጽሐፍ አይተህ ከሆነ ኢትዮጵያውያን በጣም
በነገረ ማርያም በሌሎች ድርሳኖቻቸው በጣም ብዙ ጽሁፎች አሏቸው ይላሉና ብዙ የሚያደንቁት ነገር አለና በየቦታው እኮ ማለት ነው ይኸውልህ አሁን በሃይማኖት በዶክትሪን አንድ አይነት ሆነን አንድ ቤተክርስቲያን አንድ አካባቢ ከሌላው ለየት የሚያደርገው የሆነ ጸጋ ይኖራል። ከአንዳንድ አካባቢ በጣም ሊቃውንት ሊወጡ ይችላሉ። ከአንዳንድ አካባቢ በጣም ሂስቶሪ በታሪክ በጣም ሪች የሆነ ብዙ ሄሪቴጅ የሚጠብቅ አሁን ኢትዮጵያ ቤተክርስቲያን ታቦተ ጽዮን፣ መስቀል፣ በጣም ብዙ ጥንታውያን ድርሳናት በግሪክ የጠፉ እነ ሄኖክ እነ ኩፋሌ የመሳሰሉ በጣም በሌላው ዓለም ቢገኙ ራሱ የተወሰነ ክፍላቸው ብቻ የሚገኝ ለክርስትና ግን በጣም ጠቃሚ የሆኑ ድርሳናት ይዛለች። ይሲ በጣም ግሎሪየስ የሚያደርግ በታሪክ በብሉይ ኪዳን የነበሩት የነ ቅዱስ ያሬድ ዜማ በጣም የሚገርም ሰማያዊ ዜማ አላት። ሁሉም እግዚአብሔር በየቦታው ያስቀመጠው ጸጋ አለ። ግን ይህንን ለመፎካከሪያ አንዱን ዝቅ ለማድረጊያ አይነት ዊፐናይዝ መሆን የለበትም ነው አይደል? ዋናው ሀሳባችን እሰማለሁ ዴቭ አልሰማኝ መሰለኝ። እሺ ኤኒዌይስ ሀሳባችን አንድ ነው። ሀሳብ እሺ ክርስቶፎርስ ሀሳብ ስጥ። ቀሲስ በማንኛውም ሰዓት ሀሳብ መስጠት በሚችሉበት ሰዓት መስጠት ይችላሉ። ልቆይ ስላሉ ነው ቅድም። ክርስቶፎርስ ቀጥል። እሺ ሰላም እናንተ ይሁን፣ ሁላችሁንም ሰላም ብያለሁ። ቀሲስ ይፍቱኝ ባርኩኝ። መጋይ ጥበባት በርፍታ ዲያቆን እንዴት አለ? ቃላት ያሰማልን። ዲያቆን ዶክተር ዳዊት እንዴት አለ? አሜን አሜን። ቀሲስ ቃሉትን ያሰማልን። አክቹአሊ ዘግቼ ነው የመጣሁት እና የውሃድ የተወሰኑ ነጥቦችን ሲያነሳ ነው የሰማሁት። ከዛ በፊት መምህር እርስዎን ብዙ አንስተዋል ብዬ ተስፋ አድርጋለሁ። ስለዚህ ትምህርታዊ ነክ የሆኑ ጉዳዮች ላይ ምናልባት አሁን ማንሳት ይከብዳል መሽቷልም እና እናንተም ደግሞ በደንብ አድርጋችሁ እንዳነሳችሁት ነው ማምነው። መምህር እርስዎ ጋር ያስተጋባል መሰለኝ። እስቲ ማይኳን እሺ 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 እና ምንድነው ምንም የተለየ ሐሳብ የለኝም። አክቹአሊ ግን አንዳንድ ኮሜንቶችን ደግሞ መስጠት ፈልጋለሁ ወይም ደግሞ ሐሳቦችን በተለይ ትምህርቱ ላይ የተለየ ነገር አይኖረኝም ግልጽ ስለሆነ በተለይ የብሉይ ኪዳን ታቦት እና የአዲስ ኪዳን ታቦት አንድ ነው የተባለበት ፈጽሞ ስህተት ነው። እንደዛ ማለት እንደዛ ወይም ሊሆን የሚችለው ምናልባትም የብሉይ ኪዳን መስዋዕት እና የአዲስ ኪዳን መስዋዕት ወይ አንድ ነው ካልን ይሆናል ማለት ነው። ከዛ ውጭ ደግሞ ሌሎች የላቸውም እኛ ያለን የተባለበትም በጣም ፈጽሞ ስህተት ነው። ታቦትን መሰዊያ አይደለም የተባለበት ፈጽሞ ስህተት ነው። ቤተክርስቲያናችን እንግዲህ ለዛ ነው የምትጠቀሙ፣ ከዛ የተለየ ነገር የለውም። እና ሌሎችም አሉ ቅዱስ ሥጋና ክቡር ደሙ ላይም በተለይ አንደኛ ቆሮንቶስ ምዕራፍ 10 ላይ ያለው እንዴት ተጣሙ የጌታ ማዕድና የአጋንንት ማዕድ የሚለው እንዴት ተጣሙ ወደ ሰንበቴ እንደመጣ እጅግ በጣም የሚያሳዝን ነው እግዚአብሔር በሚያውቀው። እና በደንብ ይላችሁበታል ብዬ ስለማስብና ስለመሸ እስቲ አንድ የተወሰኑ 2-3 ሐሳቦችን ላንሳ። ምንድነው አሁን ከኦሪየንታል ኦርቶዶክስ የክርስቶስ ቤተክርስቲያን ነች ብለን የምናምነው ኦሪየንታል ኦርቶዶክስ ነው ወይም ስድስቱ አብያተ ቤተክርስቲያናት የምንላቸው ኤርትራን ጨምሮ ማለት ነው። እና እኛ ጋር ያለ እነርሱ ጋር ምንድነው እኛ ጋር ብቻ ያለ እነርሱ ጋር ግን የሌለ ዶግማ የለም እስከምናውቀው ድረስ አይደል? ሃይማኖት የሆነ ዶግማ የሆነ ትምህርት ኢትዮጵያ ጋር ብቻ ያለ ሌሎች ጋር ግን የሌለ የለም። እንደዛ ባይሆን ኑሮ ወይም እነሱ ጋር ሳይኖር እኛ ጋር ቢኖር ኖሮ አንድም ባልሆን ነበር ማለት ነው። ዋናውና መሰረታዊ ጉዳይ ደግሞ አንድ ያደረገን ዶግማው ነው። ከዛ ውጭ ግን በተለያዩ አሰራሮች በተለያዩ ሁኔታዎች ቀደም መምህራን ሲገልጹት እንደነበረው ካሉበት ሁኔታ አንፃር አንዳንድ ነገሮች ይኖራሉ። ብቻ በየትኛውም ጊዜ በየትኛውም ሁኔታ ይምጡ በህገ ልቦናም ጀምሮ ይሁን ምናልባት የህገ ልቦና ያለውን ነገር በተለይ ከኛ አንፃር ስለሚነሳ ከዛ ህገ ኦሪት ላይ ያለውን ነገር በኋላም ይሁን ትልቁና መሰረታዊ ጉዳይ በክርስቶስ የመሆንና ያለመሆን ጉዳይ ነው እኛን አንድ የሚያደርገን። ቤዚክ የሆነው ነገርም እሱ ነው፣ የሚታወቅ ነገር ነው። ስለዛ ምንም የሆነ ትምክህት ውስጥ የሚያስገባ ነገር የለም ማለት ነው። እንደው መለያየቱን
ቤተክርስቲያንን መከፋፈሉ ተፈልጎ ካልሆነ በስተቀር ይሄ ደግሞ ፈጽሞ አጋንንታዊ ነው የሚሆነው። ቤተክርስቲያን የሚጠቅማት ነገርም የለም። እንደው ለመቃረን ዝም ብሎ ለመባላትና ምናልባትም እነርሱንም እኛንም ጠላት እንዲበላን ተፈልጎ ካልሆነ ሌላ የተለየ ዓላማ ይኖረዋል ብዬ አላስብም። ኦሪየንታል ኦርቶዶክስ ስንል የክርስቶስ ቤተክርስቲያን ነች። ስለዚህ የእነርሱ ይመለከቱናልና ከእነርሱ ነጥሎ አንዷን ለምሳሌ ግብፅ ሊሆን ይችላል፣ ኮፕቲክ ወይም የህንድ ማላንካራ ወይም የሶሪያ አርመን ወይም ኤርትራ አታክ ማድረግ በነገራችን ላይ ክርስቶስን ራሱ አታክ ማድረግ ትክክል አይደለም። በጣም ወይም መናቅ ማኮሰስ የሚመስሉ አይነት አካሄዶች ክርስቶስ ላይ እንደሚደረጉ ነው እኔ አድርጌ የምወስደው ማለት ነው። ትክክል አይደለም። እዛ ጋር ያሉትን በሚያኮስስ መንገድ እኛን ደግሞ ምናልባትም ትምክታዊ ወይም ደግሞ ናሽናሊስቲክ በሆነ መንገድ መሄዱ ምንም የሚጠቅመው ነገር ስለሌለ ማለት ነው። ክርስቲያናዊ ነው ሲጀመር ማለት ነው። እና በጣም ጥንቃቄ ቢደረግ መልካም ነው ብዬ አስባለሁ። በጣም ግን የምታዘበው መምህር እንደው አንዳንድ አባቶች በጣም የምታዘበው ዛሬ ልናገር ነውና ወይም አንዳንድ መምህራን ታናናሾቻቸው ልጆቻቸው እንደው ነፍሳትንም ለማዳን ያልጸኑት እንዲጸኑ ያላመኑት እንዲያምኑ ብዙ ይጨነቃሉ። ልጆቻቸው ታናናሾቻቸው ግን እንደ አባት አንዳንዶች ጥቂቶቹ እንደ አባት ሲሆኑ አናያቸውም። እግዚአብሔር በሚያውቀው የሚያፈርስ ነገር አፍራሽ ሆኖ ነው የሚመጡ። ያውም ያ አፍራሽ የሆነው ነገር ከግላቸው ከኪሳቸው የሚወጣ ከመምህራን መካከል እንደዛ እየተመለከትን ነውና ፍላጎታቸውን ዝም ብሎ ስሜታቸውን ይሆናል። ለዛውም በቤተክርስቲያን አውደ ምሕረት ቆመውና ይሄ በጣም እጅግ የሚያሳዝን ነገር ነው። ከ8ኛው ሺህ አልፎ ዘመኑ ራሱ እንደ 16ኛው ሺህ ገባ እስክንል ድረስ እንደዛ በጥፉ ማለት ነው። ለምን ይገላበጣል እንደዚህ? አባት አይደለም ወይ? እረኛ መምህራን አይደሉም ወይ መጨነቅ ያለባቸው? ግራና ቀኙን አይቶ አመዛዝነው ይሄ ነገር እንደዛ ነው ያ ደግሞ እንደዚህ ነው ብለው እኛ እንኳን ስንሳሳት በፍቅር ማረም ያለባቸው። አንዳንዴ ግን ዝም ብሎ ያለ እውቀት በስሜት ሲደረጉ እንሰማለን። ከአሁን በፊት ከጳጳሳት መካከል አንድ ሁለቱን ተመልክተን ነበር። ትክክል ያልሆነ ነገር የተናገሩ በጣም ብዙዎችን ራሱ እንደው በቃ በማለት የሆነ እንዲጠራጠሩ እስከ ማድረግ ማለት ነው። እና እንደው ያንን ቆም ብለው እንደው አባቶቻችንም እንግዲህ አባት እስከሆኑ ድረስ ያው ጥቂቶች ናቸው የሚሆኑት፣ ወይም ጥቂት 1 2 3 ሊሆን ይችላል አላውቅም። ቁጥሩ የሚያውቀው እግዚአብሔር ነው። ከመምህራንም እንደዛ እንደው ባይደጋገም እንደዚህ አይነት ነገር ላላመነውም ቢታሰብለት አምነውም ደግሞ ላልጸኑት በደንብ ቢታሰብላቸው። ምክንያቱም ወንድሞቻችን እህቶቻችን ወደርንም ጠላንም ኮንፊውዝድ ሆኑ ተምታታሉ እንደዚህ ይላሉ። ብዙ ያልበሰለ ምመን ያለን እግዚአብሔር በሚያውቀው እኛም ገና አልበሰልንም። እና ጥንቃቄ ቢደረግ ዝም ብሎ ስሜታችንን ባናወራው ስሜታችንን ባንናገረው በተለይ ቤተክርስቲያን አውደ ምሕረት ላይ ለዛውም እንደው በማይሆን ሁኔታ ማለት ነው። እና በጣም እጅጉን ግርምት ነው የሚፈጥርብኝ። እና እኔ ከዚህ በስተጀርባ ከስሜትን በዘለለ የሰይጣን እጅ አለበት እንዲህ እስክል ድረስ ነው የምደርሰው። እግዚአብሔር በሚያውቀው የረቀቀ የሰይጣን እጅ አለበት እንዲህ ነው ይህ ነገር ላሉ ትንሽ አስቸጋሪ ነው። እና እኔ ብቻ ያም ሆነ እኔ አባቶቻችን ብዙ ደጋግ አባቶቻችን አሉን የሚጠነቀቁ ስንሳሳትን በትክክለኛን ሳይቀር አይ ልጆቻችን በዚህ ነው የሚቀና ብለው የሚመሩ ብዙ አሉ። አንዳንዶቹ ግን ደግሞ ቆም ቢሉ ከመምህራንም እንደዛ ማለት ነው በጣም ከታላቅ ይቅርታ ጋር ነው እንደዚህ ቢሉ አንዳንዴ ስለሚብስ ከዚህ ውጭ ግን ያው ትምክተኝነቱ የትም አያደርስም። ይሄ ናሽናሊስቲክ ምንድነው ይሄ ኦልሞስት በእምነታዊ ጉዳይ የሆነ ብሔርተኝነት የሚመስል እሱ የትም አያደርስም። በነገራችን ኃጢአትም ነው ነውርም ነው። ቀደም እንዳልኩት መቃቃርን፣ መለያየትን፣ መገፋፋትን ከዛ አንዱ ለአንዱ በመከራም ጊዜ በደስታም ጊዜ አለመተጋገዝን ከዛ በቤተክርስቲያን ታሪክ ያየናቸው ሰቆቃዎች እዛም እዚህም ተፈጽመው ቤተክርስቲያን ነው የምናጣት። በነገራችን ላይ በቅርቡ ማህበረ ቅዱሳን የቤተክርስቲያን ሊቃውንትን ወደ ቱርክ እንዲጎበኙ አድርጎ አንድ አጭር ዶክመንተሪ ሰርተው እያየሁ ነበር እና ያሳዝንም። ቁስጥንጥንያ፣ ኢስታንቡል፣ ቱርክ በጣም ያሳዝናል በእውነት። የባዛንታይን ስርወ መንግስት በምን አይነት መንገድ እንደወደቀ ለብዙ ዓመታት ክርስቲያናዊ ስርወ መንግስት ነበረ። እንዴት በውስጣዊና ውጫዊ ጫናዎች እንዴት እንደወደቀ የምናውቀው ነገር ነው ማለት እና አሁንም እኔ በጣም አንዳንዴ ይሰጋሉ።
እንዳውም በቃ ማለት አካሎቻችን፣ ወንድሞቻችን፣ እህቶቻችን ተባብለን መተጋገዝ ሲገባን፣ እንደዚሁም ደግሞ ከኢስተርኖች ጋር ያለው ውይይት በደንብ ማለት ደምቆ በደንብ በቃ በርትቶ እግዚአብሔር ቢረዳን በዚህ በዘመናችን በእድሜያችን የዛንን አንድነት ማየት ሲገባን እንደገና ደግሞ ማለት እንደ በጣም እጅግ በሚዘገንን ሁኔታ ልክ ራስን የማኮፈስ ሌሎችን የማኮሰስ በሚመስል መንገድ ለዛውም ቤተክርስቲያን በማታስተምረው በዛ ልክ ርቀት መሄዱ እጅግ በጣም ጤናማ አይደለም ብዬ ነው የማምነው እና አሁንም የምመክረው እንደው በጣም ከይቅርታ ጋር መምህራኖቻችን አንዳንዴ ቆም ቢሉ ጥቂት ነው አንዳንድ ነው ሰምቲንግ ግን እንደው ቆም ቢባል እንደው በጣም ትክክል አይደለም። ስሜትን ይዞ ወይ ደግሞ ምናልባት የሆነች ነገር ከሆነ ቦታ የተገኘች እና የተሰማችን ነገር ይዞ እንደው በዚህ ልክ በጣም ፈተና ባይኮን መልካም ነው ብዬ ነው የማምነው። እንግዲህ እንደተዳፈርኩ ይገባኛል፣ ግን በቃ ምንም ማድረግ አልችልም። ለመናገር ባይመሽና እንደዚህ ቀዝቀዝ ባልኩበት ሰዓት ባልመጣ በጣም የተናደድኩት በጣም ትክክል አይደለም እንዴ። እኛ ልጆች ስንት የምንጠነቀቀውን በዛ ልክ ከመምህራን ከአባቶች ዝም ብሎ እንደዛ መሆን በጣም ትክክል አይደለም፣ በጣም ነውርም ነው እውነት ለመናገር እና እኔ ቆም ብለው ቢያስቡ እጅግ የምንወዳቸው መምህራን እጅግ የምንወዳቸው አባቶቻችን ናቸው። ምንም ይሁን ምን ግን አንዳንዱ ደግሞ በጣም ትክክል አይደለም እና እንደው ቢያስቡበት ባይነኝ። መምህር እግዚአብሔር ይስጥልኝ፣ አመሰግናለሁ። ይበቃኛል። እሺ ዲያቆን ክርስቶፎሮስ ቃል ያሰማል። በጣም ጥሩ ሀሳብ ነው። ቀጥሎ ኢዮብ ሀሳብ ይስጥ። እንኳን ደህና መጣህ ኢዮብ፣ ሰላም ብለናል። ሰላም መምህር፣ እንዴት አሉ? ቀሲስ ይፍቱኝ ይባርኩኝ። ሁላችሁም ሰላም ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ኢዮብ እንዴት አለ? እግዚአብሔር ይመስገን። እንዴት አሉ ቀሲስ? ሁላችሁንም ሰላም ብያለሁ። አሜን አሜን። ያው ትንሽ ነገር ለማለት ብቻ ነው። ቃሎት ያሰማልን ነው። ሁላችሁም በደንብ ተናግራችሁታል። እኔ እንኳን አሁን የሆነ ሰው እንደዚህ ወጥቶ የሆነ ጊዜ ይናገራል፣ ከዛን ሁሉም መልስ ይሰጣል በየፊናው። ልክ ነው ያለም ልክ ነው ይላል፣ አይደለም ያለም እንደዛው። ከዛን የሆነ ሰሙን ግርግር ይሆንና ከዛ ይረግባል። ትንሽ ቆይና ደግሞ ሌላ ሰው እንደዚሁ ይናገራል፣ እንደዛ ማለት ነው። እንደዚህ እያለ ይቀጥላል። በዚህ መካከል የሚጠፉ ነፍሳት የሉም ወይ? ቤተክርስቲያንን ጥያቄ ምልክት ውስጥ የሚከቱ ሰዎች የሉም ወይ የሚያስብል ነገር ያስነሳል። ምክንያቱም ሁሉም ለምሳሌ አሁን የተነሳው ነገር የአንድ ሰው አስተሳሰብ እኮ ነው፣ የቤተክርስቲያን መጽሐፍቶቿ እንዲህ ናቸው ብሎ የሚያገናዝብ ነው ወይ? ሁሉም ሰው ሁሉም አማኝ መምህራን ላይ ብቻ ዲፔንድ የሆነ ሰው የለም ወይ? ማለት የሆኑ ሰዎች ከተናገሩ እንደ እግዚአብሔር ቃል በቃ እነሱ አይሳሳቴ ብሎ የሚያምን ብዙ ሰው እኮ ይኖራል። እንዴት ነው ለነዚህ ሰዎች ማሰብ የማይቻለው? እስከ መቼ ነውስ ያብራራሉ ብላ ቤተክርስቲያን የሾመቻቸው ሰዎች እያወሳሰቡ ከዛን የሚያብራሩት ነገር ማለት ሊያብራሩት ሲገባ የነሱን ሐሳብ ደግሞ ስናብራራ ወይም ሌሎች መምህራን ተነስተው ሲያብራሩ እንዲህ ማለት ፈልጎ ነው ሲባል የሚኖረው እስከ መቼ ነው? ምናልባት ይሄ መምህሩ ተናግሮ ለሱ ምላሽ ሲሰጥ ከወዲያ መልስ ሲመጣ እንደዚህ ሲባል የተወሰደው ጊዜ ነፍሳትን መጥሪያ አይሆንም ወይ? የቤተክርስቲያንን ትምህርት ማስተማሪያ አይሆንም ወይ የሚል ነገር ያስነሳልና የምር ለቤተክርስቲያን ከታሰበ እንደው እኮ ሌላው ቢቀር ይሄ ነገር እኮ ተብሎ ብዙ ሰው ጥያቄ ምልክት ውስጥ ሲገባ ቆይ እስኪ ቆም ብዬ ላስበው፣ ልክ ልሆን እችላለሁ ግን እስቲ ቆይ ብሎ ልክ ነኝ ብሎ ቢያምን እንኳን እልህ ውስጥ ከመጋባት እነሱ ብሎ የሆነ አታክ ለማድረግ እንደገና ሊያውም በአውደ ምሕረት ከመነሳት ትንሽ ጊዜ መውሰድ 2-3 ሳምንትም ጊዜ መውሰድ ከእርስ በርስ ዙሪያ ካሉ ሰዎች ጋር ማውራት ይቻል ነበረ። የምር ለቤተክርስቲያን ከታሰበ ማለት ነው። አንዱ እሱ ነው። ሁለተኛ ማነሳው ነገር ቤተክርስቲያናችን ሁሌ በጣም ከምደመምበትና እኔ መንግስት ራሱ የለውም ብዬ ማምነው ቤተክርስቲያን ካላት ነገር አንዱ መዋቅር ነው። ቤተክርስቲያን እያንዳንዱ ቤት መግባት ትችላለች፣ መንግስት አይገባም። ቤተክርስቲያን በንስሐ አባቶች በኩል ትገባለች። እያንዳንዱ ቤት ንስሐ አባት አለ፣ ከዛ አጥቢያ ሰበካ ጉባኤ አለ፣ አገረ ስብከት አለ፣ ጠቅላይ ቤተ ክህነት አለ፣ ወረዳ አለ መሀል ላይ።
በዚህ መልኩ ብዙ ነገር ቀጥታ ህዝቡ ጋር መድረስ ይችላል። ይህንን ነገር የምር በደንብ ተሰርቶበት ቢሆን እንዲህ አይነት ነገር ሲነሳ ከአንድም 3 መድረክ ነው እንዲህ የተነሳበት። ለምሳሌ ማለት ነው የቦሌ መድኃኔዓለም ለምንድን ነው ማስቆም ያልተቻለው? የለም ወይ ለመንጋው እረኛ መሆን የሚችል ሰው? ይሄ የኔ ጥያቄ ነው። ቆይ እስኪ የተወዛገቡ አሉ፣ እነሱም ነፍስ ናቸው፣ ልክ ላይ ሆኑ ይችላሉ። ግን በዚህ መልኩ እናርማቸው ብሎ ሃይባ የለውም ወይ? ወይስ ተገደው ነው ሰው እየተሸከሙ ያሉት? ይቅርታ አድርጉልኝ፣ እኔ ጥያቄ ነው። በደብዳቤ ቅጠር ተብሎ ሲመጣ እየተቀጠሩ ነው ወይ? እንደዛ ከሆነ እንዴት ነው በውክልና ማስተዳደር ይሆናል? ቤተክርስቲያንን አስተዳዳሪ ያለ ኃላፊዎች አሉ፣ ግን በውክልና የሚያስተዳድራት ሌላ ያስመስላል እና ይሄ ነገር እስከ መቼ ይቀጥላል የሚለው ያሳስበኛል እኔ በግሌ። ምክንያቱም ወደፊት የሚነሳው ትውልድ ከኛም በኋላ የሚነሳው ትውልድ ጠያቂ ነው፣ አንባቢ ነው። ከዛ በእንደዚህ አይነት ውዝግብ ውስጥ ማለፍ አይፈልግም። ያው ያለውን ነገር መረዳት ነው እና ብዙ ነገር ጭቅጭቁ ውስጥ እንደዚህ አይፈልግም እና ሌሎች ደግሞ በደንብ እየሰሩ ነው። አሁን ሙስሊሙም ተነስቷል። አሁን የሙስሊም ጉዳይ አልነበረም፣ የፕሮቴስታንት ጉዳይ አልነበረም። አሁን የተነሳው ነገር ግን ይፈልጓታል። ሁሉም ማራገብ ፈልገዋል። አሁን ለምን የሚደነግጡ ነፍሳት አሉ። ልክ ሲደነግጡ ከዛን ለመውሰድ ይመቻል አይደል? ወደየ አቅጣጫ ሁሉ ስለሚሮጡ ልክ መንጋ መሀል ላይ የሚያስደነብራቸው ነገር ከተነሳ ወደ ሁሉም አቅጣጫ ነው የሚሮጡት። ያኔ ለእረኛ ያስቸግራል፣ ወደ ሁሉም ቦታ ስለሚሮጡ ማለት ነው። ያኔ ለመውሰድ ቀላል ይሆናል። ልክ እንዲሁ እንደዚህ አይነት ግርግር ሲነሳ የተሸበረ ልቦች ይገኛሉ። ከዛን እነዛ በሚፈልጉት መልኩ ልባቸው ውስጥ ለመግባት ጥረት ያደርጋሉ። እያየን ያለነው ያ ነው እና ለመንጋው ቢታሰብ እንደዚህ አይነት ነገሮች ባይነሱ ጥሩ ነው። ከተነሱም ደግሞ ቶሎ ለማርገብ ቢሞከር በተለይ በታላላቆች በኩል ቢሰራበት ጥሩ ነው ብዬ አስባለሁ እና እቺን ለማለት ነው። መልካም ጥሩ ሀሳብ ነው። ኢዮቤ ቃለ ሕይወት ያሰማልን። እንግዲህ እኛ የምንችለው ሀሳብ መስጠት በአቅማችን ባለን ማድረግ በምንችለው ነገር እንደዚህ ሀሳብ መስጠት ነው። እንግዲህ ከዚህ ከፍ ያለ ነገር ማድረግ የሚችሉ ሰዎች ደግሞ መልእክቱ ዘግይቶም ቢሆን ሊደርሳቸው ይችላል። እንጠብቃለን። ብናጠቃልል ይሻላል። አይ ቲንክ ወደ 6 ሰዓት እያለፈ ነው። ብዙ ቆየን። ቀሲስ ቴዎድሮስ ያሰማልን። ሁሉንም መምህራን መምህር በረከት ጥሩ ቶፒክ ነው ያነሱት። በእውነቱ ወቅታዊ ነው፣ ተገቢ ነው። እንዲህ አይነት ብጅታ የሚፈጥሩ ጉዳዮች ሲኖሩ ማጥራት በጣም ተገቢ ነው። ወንድሞቼ መምህራን ሁሉንም በደንብ አንስተውታል። እኔ ምናልባት መጨመር የምፈልጋቸው ትንሽ ፖይንቶች ምንድን ነው? አንደኛ እነዚህ እንግዲህ ያው ይታወቃሉ፣ ስም መጥራት አይጠበቅብንም። በተለይ ከንግግራቸው የተረዳሁት አንዱ ትክክል ያልሆነ ነገር ዘመኑን ያለመረዳት፣ ዘመኑን ያለመዋጀት ነገር ይታያል ሁለቱም ላይ። በተለይ ሶሻል ሚዲያው ላይ ያለውን አገልግሎት በጣም አናንቆ አውርዶ የማየት ችግር አለባቸው እና ይህ ትክክል አይደለም። ቤተክርስቲያን አገልግሎቷ ዘመኑ በሚፈቅደው በየትኛውም መንገድ በትክክለኛው መልኩ መካሄድ አለበትና አሁን ትውልዱ ያለው ሶሻል ሚዲያ ላይ እንደመሆኑ ይህንን አገልግሎት ቢችሉ መደገፍ ማገዝ ሲገባቸው አገልግሎቱንም እዚህ እያገለገሉ ያሉ ወንድሞች አባቶችንም በጣም የሚያዩበት እይታ ትክክል አይደለም። በጣም ኃላፊነት የጎደለው ንግግር ነው የሚናገሩት። ቅድም እንደተባለው በተለይ መላከ ገነት እንዳነሱት እንግዲህ ቤተክርስቲያን ክህነት ስትሰጥ ክህነት ትልቅ አገልግሎት ነው፣ ትልቅ ኃላፊነት ነው። ካህን የሚናገረው እያንዳንዱ ነገር ኃላፊነት ያለበት ሊሆን ይገባልና ብዙ ጊዜ አሁን ኦልሞስት አንዳንዱ ነገር በቃ ተለምዷል። እገሌ የሚባሉት ሰው የሚናገሩት ነገር አልፎ ተርፎ እንደው ከቤተክርስቲያን ትምህርትም አልፎ እንደው ዝም ብሎ እንደ ፌዝ
እንደ ጨዋታ የመታየትም ነገር እየታየበት ነው በሌሎቹ እምነቶችም ሳይድ። ይሄ ትክክል አይደለም። የቤተክርስቲያኒቱን ትምህርት የምናይበት መነጽር እየተበላሸ ነው የሚሄደው ማለት ነው። እንደዛ ሲሆን እሱማ እንደዛ ነው የሚለው እሱማ እንደዚህ ነው የሚናገረው ወደሚል ስህተት ሊመራ ይችላል ሰዎችን እና ኃላፊነት ቢሰማን በተለይ የዚህ እንግዲህ የመሰዊያው ጉዳይ እልህም ያለበት ይመስላል። አንድ ክፍል ላይ እሺ ሰው ይሳሳት፣ ሁለተኛ ሶስተኛ እያለ በስህተቱ እየጸና የሚሄድበት አካሄድ ሌላ ኢንቴንሽንም ያለው እስከሚመስል ድረስ ነው የሚታየው እና የትክክል አይደለም። እንግዲህ ዋናው ቦታ ላይ ነው ያሉት እየተደረገ ያለው ይሄ ነገር። ቤተ ክህነቱም የሊቃውንት ጉባኤ የሚመለከተውም አካል በደንብ ማየት አለበት። ጉዳዩ ሲሪየስ ስለሆነ እንግዲህ የቤተክርስቲያናችን ዋናው ምስጢር ቅዱስ ስጋው ክቡር ደሙ ነው አይደለም። ይህንን የተመለከተ ጉዳይ እንደዚህ በቀልድ የሚታይበት ሁኔታ መኖር አለበት ብዬ አላስብም። ከዛ ባለፈ ግን በተለይ እንግዲህ የእምነት ደረጃችን የእውቀት ደረጃችን የተለያየ ስለሆነ ሁላችንም ገና ወጣንያን የሆንን ብንረጋጋ ብንሰማ። አሁን እዚህ ኮመንት ላይም ሳይ የተለያዩ ሀሳቦች ይነሳሉ። አንዳንዱ ይደግፋል፣ አንዳንዱ ይቃወማል። አንዳንዱ የሚነሱ ሀሳቦችን ትክክል ነው ይላል፣ እነሱ ምን አደረጉ ትክክል ናቸው የሚልም ይኖራል እና ቤተክርስቲያናችን ትልቁ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዋናው ነገሯ አንድ ናት፣ ወጥ ነው ትምህርቷ። ኦሪየንታል ቤተክርስቲያናት በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥ ትምህርት ነው ያላት። እኛን ከፕሮቴስታንት የሚለየን መሰረታዊ ነገር እሱ ነው አይደለም። ከራሳችን ከኪሳችን የምናወጣው አስተምሮና ዶክትሪን የለንም እና ቤተክርስቲያኒቱ ተሰፍሮ ተለክቶ የተቀመጠ ትምህርት አላት። ከዛ ውጭ የሆነውንም ነገር ደግሞ በማስረጃ በትምህርት መጽሐፍ ቅዱሳዊና ታሪካዊ በሆነው ክርስትና ነው የሚሞገተውና ረጋ ብለን ብንሰማ ቤተክርስቲያን ምንድነው ትምህርቷ፣ ሰዎች የሚሉት ነገር ትክክል ነው አይደለም የሚለው የሚመዘንበት ሚዛን አለ። ትልቁ ነገር እሱ ነው። ስለዚህ ያንን ብንሰማ ምዕመናንም ተረጋግተን እንደዛ ብናደርግ እና እንደዚህ አይነት ትክክለኛና በሳል የሆኑ ደግሞ ምላሾች ቢቀጥሉ ህዝቡን በደንብ ወደ ትክክለኛው መንገድ የሚመሩ ስለሆኑ እንደዛ ብናደርግ መልካም ነው ለማለት ነው። እግዚአብሔር ይስጥልን። መምህር በረከት አሜን። ቃለ ሕይወት ያሰማልን። ቀሲስ በጣም ጥሩ ሀሳቦች ናቸው። የምንጨምረው የማይቀር ሀሳብ አለ ካላችሁ ሀሳብ መስጠት ትችላላችሁ፣ ሁላችሁም ገስት ላይ ያላችሁት። ካልሆነ ቀሲስ ነግሬው በጸሎት ሀሳቦትን ሰጥተው በዛው ይዘጉልናል። ሀሳብ ካለ ግን ጸሎት አለ። ምናልባት የመጨረሻ ሀሳብ ይህንን ነገር ገና ወደ ቲክቶክ ሲመጡ እንትን ብዬው ነበርና እንደ አሳይመንት ለእርሶ የምሰጠው ማለት ነው። በቲዮሎጂ ትምህርት ቤት ያለፉትና በቆሎ ትምህርት ቤት ያለፉት አንድ ላይ ቁጭ ብለው መነጋገር መቻል አለባቸው። this has to happen እንጂ ይሄ የሄደ እየቀጠለ ከሄደ I think like we're not headed in a good direction እና አሁን የማየው ምንድነው traditionalists ነን ብለው የሚያስቡ በቃ we have to preserve the teachings, we have to ማንነታችንን መጠበቅ አለብን። ሌላው የውጭ እያመጣ እየበረዘን ነው የሚል አካል አለ። በሌላው ደግሞ ተምሬያለሁ፣ ቴዎሎጂ አውቃለሁ፣ ተመራምሬያለሁ ምናምን የሚል ደግሞ I'm comparing extreme views ማለት ነው። ግን እንደዚህ አይነት ነገሮች አሉና everything at the next slide turn right ይሄንን የማስታረቅ ስራ ቢጀመርና እንግዲህ መምህር በረከት አንዱ እርሶ ነው ይሄንን አይነት ስራ መስራት የሚችሉት ለማለት ነው። ጥሩ ሀሳብ ነው ዴቫይ። ያው አሁን እኮ ሀሳብ የሚሰጡ ሰዎች እኮ የሚገርመው ሁለቱም የተማሩ ናቸው እንደ አስተሳሰብ እንጂ በትምህርት ያብነቱንም በዚህም ያሉ ሰዎች ናቸው። ግን እንዳልከው በደንብ ውይይት ያስፈልጋል። ትራዲሽናችንን በደንብ መመርመር ያስፈልጋል። እኔ ምንድነው የምለው የኢትዮጵያ ቤተክርስቲያንን ትውፊት ራሱ በደንብ ታሪካዊ አመጣጡን፣ ስርዓቱን፣ ከየት የመጣ ነው፣ ምንጩ ምንድነው የሚለውን ራሱ በደንብ መመርመር ያስፈልጋል።
ከግብፅ ቤተክርስቲያን የተተረጎመ ፍትሐ ነገሥት ይዘህ ፍትሐ ነገሥቱ ላይ ደግሞ ታቦቱ እንደዚህ አድርገህ ስራ፣ እንደዚህ አድርገህ ቅረጽ፣ እንደዚህ አድርገህ አክብር የሚል ትእዛዝ ይዘህ ግብፅ ቤተክርስቲያን ጋር ልትቃረን አችልም። ምንጩ ራሱ የት ነውና የስርዓቱ መጽሐፍ ከየት ነው የተተረጎመው የሚለውን ራሱ በደንብ ማየት ያስፈልጋልና ሁሉንም ነገር በደንብ መመርመር ያስፈልጋል። ዩሲ አንዳንዴ አንድን ነገር ስሩን በደንብ ማየት ያስፈልጋል። ዝም ብሎ ምንድነው ከስሩ ነው አይደል የሚታወቀው፣ ትርጉም የሚታወቀው ከምንጭ ነው እና በዛ ደረጃ መመርመር ማየት ያስፈልጋል እና ብዙ ጥናቶች ያስፈልጋሉ ብዬ ነው ማስበው። እኔ ዴብ በተለይ እንደዚህ ኤክስፖዠር ያለው የጥንት ቤተክርስቲያን ስርዓቶቹ እነዚህ መጽሐፍቶቹን እንደ በፊሎሎጂን በምንም ጥናት ያደረጉ ሰዎች ስር መሰረቱን በደንብ ቢያሳዩ እኮ በቃ መሰረቱ ይታወቃል። ሁሉም እኔ እስከሚገባኝ እኔ ባለችኝ ትንሽ ነገር ጥንታውያን ቤተክርስቲያናት አንድ አይነት ነገር ነው የሚጋሩ። እኛ በጣም የሚለያይ ነገር ይመስለናል ምናምን፣ በጊዜ ሂደት በተፈጠሩ ናሬሽኖች ምናምን እንደዚህ ልዩነት ያለ ይመስለናል እንጂ ስሩ አንድ ነው። ዩሲ ቅድም አሁን ለምሳሌ አባ ጊዮርጊስን ጠረጴዛ ምስጢር ሲል እናየዋለን። የሚስጥር ጠረጴዛ። ዮሐንስ አፈወርቅን ሚስቲካል ቴብል ይላል። አንድ አይነት ቃል ነው ይበል ቃሉ ራሱ ማለት ነው። እና የሚዋረስ ከጥንት ቤተክርስቲያን የተወረሰ አንድ መሰረት ነው ያለው። ግን የሆነ በጊዜ ሂደት በሚፈጠሩ እንደዚህ እንትኖች ሎካላይዝ የማድረግ በጣም ዩኒቨርሳል የሆነው በሁሉም ቤተክርስቲያን ያለውን ነገር ሎካል ወደ አንድ አካባቢ አድርጎ የመተርጎም የማብራራት ነገር ይፈጠራል በጊዜ ሂደት። አይ ቲንክ ተፈጥሯዊ ነገር ይመስለኛል። ካልተገታ እና በደንብ ሊቃውንቱ እየመረመሩ ወደ እንትኑ ካልመለሱት ሰዎች በተፈጥሯችን እንደዚህ ሎካላይዝ የማድረግ ቴንደንሲ ያለን ይመስለኛል። በረጅም ጊዜ ሂደት በቃ ከኛ ብቻ ጋር ያለ ሌላ ቦታ የሌለን ሊመስለን ይችላል እና ስር መሰረቱን በደንብ ማጥናት ምናምን እኔ ጥናት ትምህርት ምናምን የሚቀርፈው ነገር ነው ብዬ ነው የማስበው። ብዙ የሚያስጨንቅ አይደለም። ባይዘው ይሄ አሁን ራሱ እኮ ይሄ አንዱ ሂደት ነው። ይሄ የሚደረገው ውይይት አንድ ትልቅ ተጽዕኖ የሚያመጣ የሚለው ምንድነው ጉዳዩን በደንብ ጥርት ብሎ የሚያሳይ ነገር ነው የሚሆነው ማለት ነው። በዚህ ውይይት ውስጥ እንዳልኩ በልክ ውስጥ ያሉት ምናምን የሚመላለሱ ሳይሆኑ ዝም ብለው የሚያዳምጡ ሰዎች አሉ። በደንብ እያጠኑ እየመረመሩ ያሉ ምናምን ሰዎች አሉና ከዛ ወደ ተሻለ ነገር ወደ ተሻለ መግባባት የሚወስድ ነገር ይኖራል ብዬ ነው የማስበው። ግን እንዳልከው ዴብ ውይይቶች ያስፈልጋሉ። እኔ ግን ይሄን እንደው በጣም ሃስቲሊ ዝም ብለን ብዙ ሳናጠና ሎካላይዝ የማድረግ አንድን የቤተክርስቲያን ውርስ ለምሳሌ የኢትዮጵያ ቤተክርስቲያን የእመቤታችን ስዕል ከታቦቱ ከመንበሩ ላይ ይደረጋል። የግብፅ ቤተክርስቲያን ጋር የለም። እኔ ብዙ አይቼ አላውቅም። አይደለም ብዙ ጊዜ የሚታየው ቦታ የለም። ይህንን ይዘን የኢትዮጵያ ቤተክርስቲያን ጋር ብቻ ያለ ነው ማለት የለብንም። በቃ ያላየ ነው አለ ሌላ ሶሪያን አላየንም። ለምሳሌ እነሱ ጋር አለ ደግሞ እንደዚህ አይነት አንዱ ስርዓት ከአንዱ ይመጣል፣ አንዱ ስርዓት ከአንዱ ይመጣል። አብያተ ክርስቲያናት በዓለም ላይ ያሉ አብያተ ክርስቲያናት አንዱ እኛ ለታሪኩ ሩቅ ስለሆነ ላናቅ እንችላለን እንጂ ብዙ መወራረሶች አሉ። በኢየሩሳሌም ላይ ይገናኛሉ እኮ አንድ ላይ እኮ ብዙ ቤተ መቅደሶች አሉ። የኢስተርኖች አሉ፣ የኢትዮጵያ አሉ። ለዘመናት አብረው የኖሩ በአንድ ቦታ በጣም ጠባብ በሆነች ከተማ ውስጥ አብረው የኖሩ ብዙ እንትኖች አሉ እና ያን ይዋረሳሉ፣ ስርዓታቸውን ይዋረሳሉ። ከጥንት ቤተክርስቲያን የጋራ ምንጭ አላቸው እና ይህን በደንብ ሳናጠና በቃ እዚሁ ብቻ የሆነ የተፈጠረ ነገር አድርጎ የማሰብ ነገር ብዙ ላላጠና ብዙ ላልመረመረ ሰው አይገርምም እንደዚህ ማሰቡ። በመምህራን ደረጃ በሊቃውንት ደረጃ ሲሆን ግን ትንሽ የሚከብድና የሚጎዳ ነገር ይሆናል። ጥሩ ውይይት ነበረን ብዬ አስባለሁ። እንግዲህ ያጎደልነው ነገር ካለ የተሳሳትነው ነገር ካለ ደግሞ እንታረማለን።
ቀሲስ ነግሬው ሀሳብ ሰጥተው ይዘጉልናል። የዛሬው ውይይታችን በዚሁ ይቋጫል ማለት ነው። ቀሲስ ነግሬው አሉ። እሺ ቀሲስ ነግሬው እየተሰማቸው አይመስለኝም። ቀሲስ በቃ እርስዎ ይዝጉልን። እንግዳስ መልካም። እሺ መምህር በረከት ቃልዎት ያሰማልን፣ ሁሉንም መምህራን ይጠብቅልን። እግዚአብሔር አምላካችን ቤተክርስቲያናችንንም በቸርነቱ ይጠብቅልን፣ አጽራረ ቤተክርስቲያንን ያስታክስልን፣ በሰላም ያሳደረን፣ በሰላም ያውለን፣ ሌሊቱን ቀኑን ይባርክልን። እናታችን የቅድስት ድንግል ማርያም በረከት ረድኤት ከሁላችን ጋር ይሁን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ ኩይስ መዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ወርክት አንቲ እምአንስቶ ወርኩሬ ከርሥኪ ተፈሲ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን። እናመሰግናለን መምህር በረከት። አሜን አሜን። ቃልዎት ያሰማልን። ሰላም እደሩ። አሜን። ደህና እደሩ።